ሰላም የኢትዮ አዲስ ዴይሊ ቤተሰቦች እንደምሰነበታችሁ። ከዛሬው ዝግጅታችን ሀገራችን ፖለቲካዊ እንቅስቃሴ ውስጥ ትልቅ ትኩረት የተሰጠውና በጉጉት ሲጠበቅ የነበረው የሰባተኛው ሀገር አቀፍ አጠቃላይ ምርጫ የክርክር መድረክ ዝርዝር መረጃን ይዘንላችሁ ቀርበናል። በዚህ ሳምንት በተካሄደው ታላቅ የክርክር መድረክ ዋነኛ አጀንዳ ሆኖ የቀረበው የውጭ ጉዳይና ብሔራዊ ደህንነት የሚለው እጅግ ወሳኝ ጉዳይ ነበር። በዚህ መድረክ ላይ 5 ታዋቂ የፖለቲካ ፓርቲዎች የተሳተፉ ሲሆን እያንዳንዳቸው ለሀገራቸው ያላቸውን የፖሊሲ አማራጭና ቀጣይ አቅጣጫ ለመራጩ ሕዝብ በዝርዝር አቅርበዋል። በዕለቱ ለክርክር የቀረቡት ፓርቲዎች የሚከተሉት ናቸው። አንደኛ ብልጽግና ፓርቲ፣ ሁለተኛ የአማራ ብሔራዊ ንቅናቄ አብን፣ ሶስተኛ ነጻነትና እኩልነት ፓርቲ፣ አራተኛ ትብብር ለኢትዮጵያ ለአንድነትና አምስተኛ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ናቸው። እነዚህ ፓርቲዎች እያንዳንዳቸው ሁለት ተወካዮችን ወደ መድረክ በመላክ በጠቅላላው ለ120 ደቂቃዎች ወይንም 2 ሰዓታትን የፈጀ ጠንካራና አስተማሪ ክርክር አድርጓል። የክርክር መድረክ በይዘቱ 5 ዋና ዋና ምዕራፎች ያሉ ሲሆን ሂደቱን በሚከተለው መልኩ ተከናውኗል። የመጀመሪያው ምዕራፍ የፖሊሲ ማብራሪያ። በዚህ የመጀመሪያ ምዕራፍ ላይ ፓርቲዎቹ በውጭ ግንኙነትና ብሔራዊ ደህንነት ዙሪያ ያላቸውን አጠቃላይ የፖሊሲ ማዕቀፍ በንባብና በንግግር ለመራጩ ሕዝብ አስተዋውቀዋል። ኢትዮጵያ ከጎረቤት ሀገራት ከዓለም አቀፍ ተቋማትና ከሀያላን ሀገራት ጋር ሊኖር ስለሚገባው ግንኙነት እንዲሁም የሀገርን ሉዓላዊነት ስለማስጠበቅ ያላቸውን ራዕይ አጋርተዋል። በምዕራፍ 2 ከመድረክ ለሚነሱ ጥያቄዎች ምላሽን በመስጠት በመቀጠልም ከአወያዮችና ከመድረኩ ለቀረቡላቸው ተግዳሮቶች ጥያቄዎች እያንዳንዱ ፓርቲ የራሱን ምላሽና መፍትሄ ሰጥቷል። በምዕራፍ 3 ፓርቲዎች እርስ በርስ ክርክር ነበረ። ይህ ምዕራፍ እጅግ ሞቅ ያለና የፓርቲዎቹን የሐሳብ ጥራት የፈተነም ነበር። ፓርቲዎቹ አንዱ የሌላውን የፖሊሲ ክፍተት በመጠቆም ጥያቄዎችን የተለዋወጡበት የሐሳብ ፍጭት የተደረገበት ምዕራፍ ነው። ምዕራፍ 4 ማብራሪያ፣ ምላሽና የፖለቲካዎች እርስ በርስ ለተሰነዘሩባቸው ጥያቄዎችና ትችቶች ዝርዝር ማብራሪያ እና የመከላከያ ሐሳቦቻቸውን ያቀረቡበት ምዕራፍ ሆኖ አልፏል። ምዕራፍ 5 እና የማጠቃለያው ምዕራፍ እያንዳንዱ ፓርቲ ለኢትዮጵያ ሕዝብ ማስተላለፍ የሚፈልገውን የመጨረሻ መልእክትና ለምን እኛን መምረጥ አለባቸው የሚለውን ማጠቃለያ ንግግር በማድረግ ክርክሩ ተጠናቋል። ይህ የ120 ደቂቃ ክርክር መራጩ ሕዝብ የፖለቲካ ፓርቲዎቹን ብስለትና በሀገር ደህንነት ያላቸውን ቁርጠኝነት ለመመዘን ትልቅ ዕድል የፈጠረ ነበር። እኛም ለኢትዮ አዲስ ዴይሊ ይህን ክርክር እናንተ ለተከታዮቻችን ይዘን ቀርበናል። አብራችሁን ቆዩ። አመሰግናለሁ። የመጀመሪያ ጥያቄ ለአብን ነው የማቀርበው። አብን የለዘብተኛ ሊበራል ስርዓትን እንከተላለሁ ብሏል። ምናልባትም በዓለም አቀፍ ስርዓት ውስጥ የሊበራል ባቡር የመጨረሻ ፍርጎ ላይ ደርሰናል። ከመጨረሻው መሳፈር ፈልጓል። ከዚሁ ጋር አያይዤ የትራምፕ የሰላም ቦርድ በቅርቡ ተቋቁሟልና እዚህ ላይ ኢትዮጵያ አባል እንድትሆን እድሉ ቢገኝ የአብን አቋም ምን ይመስላል የሚለውን ብታነሱልን። ሌላኛው በተለያየ ጊዜ ከተለያዩ አካላት ተልዕኮ ወስደው የሚንቀሳቀሱ የታጠቁ ኃይሎችን በተመለከተ ያላችሁ አቋም ምንድን ነው የሚለውን በዚሁ አያይዘው ቢያቀርቡልን። ከጥያቄዎች አንዱ የትጥቅ ትግል እያደረጉ ያሉ አካላት እና ከውጭ ግንኙነት ያላቸው ከውጭ ኃይሎች ወይ ደግሞ ከታሪካዊ ጠላቶች ጋር ግንኙነት ያላቸው አካላት በክልሉ አሉ። እነሱን በተመለከተ ምን አይነት አቋም ትይዛላችሁ የሚለው ነው። ይሄ በሌላ ሀገር ላይና በግጭት ቀጠና ውስጥ ባለ ሀገር ላይ 4 ኪሎ ቤተ መንግስት አለ ማለት ስለማይቻል በቅድሚያ አገሪቱ ውስጥ ያለውን ሰላም በማስፈን ረገድ ከየትኛውም ኃይል ጋር እንሰራለን ብለናል። ቅድም ያን ደግመዋለሁ ማለት ነው። ስለዚህ በኢትዮጵያ ፖለቲካ ውስጥ አብዮተኝነትና በአብዮትና በመፈንቅለ መንግስት የሚመጣ ኃይል የኢትዮጵያን ችግር ደራርቦ ይመጣል እንጂ ደራርቦ ያልፋል እንጂ በ1966 እንደተከናወነው የባህር በር ያጣነበትን መንገድ ከዛ ጋር የሚያዝ ስለሆነና በጁንታ እየተመራ በነበረ ጊዜ ያጣነው በትውስታችን ውስጥም የቅርብ ትውስታችንም ከመሆኑ አንፃር በመፈንቅለ መንግስት በትጥቅ ትግልና መሰል እንቅስቃሴ ወይም እንዲሁም ከሌሎች አካላት ጋር በተለይ ደግሞ ከውጪ ጠላቶች ጋር ግማሽ የደነበሸ ጥይት ግማሽ የሚተኩስ ጥይት በሚልኩ አካላት ጋር የሚጣመሩ ኃይሎችን አውግዘናል፣ እናወግዛለን። ትክክልም አይደለም። ወደፊትም እንደ ድርጅት የምንታገለው ነው። የአማራ ህዝብ ደግሞ ከታሪኩም አንፃር አገረ መንግስት የመገንባትን ሂደቶች ከሌሎች ህዝቦች ጋር ያጠናከረ ያሳደገና እዚህ ያደረሰ በመሆኑ ይህን አይነት እንቅስቃሴ የሚደግፍ እንዳልሆነ ላረጋግጥ ወዳለሁና በዛ ልክ እንዲታይ ይፈልጋለሁ። ሌላኛው የትራምፕ የሰላም ቦርድን በተመለከተ አብን ምን አይነት አቋም አለው የሚል ነው።
የሰላም ቦርዱ አንደኛ የሰላም ማስከበርና ዓለም አቀፍ ሰላም ማስጠበቅ ላይ ያተኩራል ነው። ኢትዮጵያ ደግሞ በታሪኳ በሰላም ማስከበር ሂደት ከመላው የአፍሪካ አገራት ቀድማ የነበረች የምትሳተፍ እና በዛ ታሪኳም ተሞክሮ ሊሰጥ የሚችል ስለሆነች እና በተባበሩት መንግስታት ማዕቀፍ ውስጥ እንዲሁም በአፍሪካ ህብረት የሰላም ማስከበር ማዕቀፍ ውስጥ ሲቀጥል በቀጠናዊ ትብብር ማዕቀፍ ውስጥ ብታልፍ ያንን ማሳካት የሚችልበት እድል ስላለ ከፈንድ ባሻገር ማለት ነው በዚሁ ብትቀጥል እንዲሁም የትራምፕ ቦርድ አባልነት ጉዳይ የሰላም ቦርድ አባልነት ጉዳይ በሂደት የሚታይና በሌላው ፖለቲካ ኃይልም በጋራ የሚመክርበት እንዲሁም እኛም ኤክስፐርቶችን ጭምር መክረን የምንወስንበት የሚሆን እንጂ በጥልፊያ ወደዛ የሚገባበት አይነት አይደለም ከአብን አንፃር። ስለዚህ ይሄ ህዝብ የሀገር በሰላም ማስከበርና በመሰል ጉዳዮች ላይ ተሞክሮ ያለው ሀገር በመሆኑ ያን ነው ማስቀጠል የሚችል ነው የሚለውን ይወሰድልኝ። እንወክለዋለን የምትሉት የአማራ ህዝብ እንደሚታወቀው በርስ በርስ ጦርነት ላይ ይገኛል። ይህንን ሰላም ሳታረጋግጡ ለረጅም ጊዜ በማንነታቸውና በፖለቲካ አመለካከታቸው የታሰሩ ወንድምና እህቶችንም አፋጣኝ ፍትህ እንዲያገኙ ሳትሰሩ ስለ ኢትዮጵያ ዳር ድንበር ብታወሩ ስለ ወደብ ብታወሩ የኢትዮጵያ ህዝብ ያምናቸዋል? አማራ ክልል በሰላም እጦትና በፖለቲካ መናጋት ውስጥ እያለ እናንተ የውጭ ጉዳይ ፖሊሲን እና ደህንነትን ጉዳይ ብታወሩት ተገቢ ነው ወይ የሚል ነው። በጋችን ላይ ሁሉም ተነጣጥሎ መሄድ ይችላል። የውጭ ጉዳይ የተሰራ የሀገር ውስጥ ተጋላጭነትን መቀነስ የሚቻልበትን ስራ ይሰራል። የድንበር ማካለልና ድንበርን በአግባቡ ወሰን መከለል እየተሰራ በሀገር ውስጥ ኮሪደር ልማት ሊሰራ ይችላል። የፖለቲካ ስራ እየተሰራ የኢኮኖሚ ልማቶች ይሰሩ ይችላሉ። ስለዚህ ደራርቦ ብዙ ነገር ይሰራል ማለት አንድ ሀገርና አንድ ተቋም የተለያዩ ስራዎች ለመስራት የተለያየ ተቋም አለው ማለት ነው አለን። ስለዚህ ከዛ አንፃር የሚታይ ነው። ሁለተኛ እስረኞችም ሳታስፈቱ ይህንን የውጭ ጉዳይ ፖሊሲ መሟገታቸው ትክክል ነው ወይ የሚልም ጥያቄ አይነት አለ። እሱም ቢሆን የውጭ ጉዳይ ፖሊሲና የሀገር ደህንነት ጉዳይ ከ10 ወይ ከ15 ወይ ከ1000 እስረኛ ማስፈታት ጋር ተነጻጻሪነት ውስጥ ገብቶ ሊቀርብ የማይገባም እንደሆነ እናምናለን። ግን ደግሞ የሰብአዊ መብት ጉዳይ፣ የእስረኞች ጉዳይ እንዲሁም የመፈናቀልና መሰል ጉዳዮችን አብን በአጽንኦት የሚሰራባቸውና ከገዢው ፓርቲ ጋርም ቢሆን እንዲሁም በማሳየትም በማመላከትም መፍትሄ ማቅረብ እነሱ ላይ ትኩረት ሰርቶ የሚሰራ ይህን የአማራ ክልል ጉዳይን የጸጥታ መናጋቱንም በተመለከተ በሰላማዊ መንገድ እንዲፈታ የታጠቁ ኃይሎችም ወደ ድርድርና ወደ ፖለቲካዊ መድረክ መጥተው የአማራ ህዝብ ጥያቄዎች በተለይ ተሰንደው ያሉና ተገቢ ስትራክቸራል እንዲሁም መዋቅራዊ የሆኑ የአማራ ጥያቄዎች ወደ መድረክ መጥተው መፍትሄ እንዲያገኙና መላው ኢትዮጵያ እና መላው የኢትዮጵያ ህዝብ እንዲሁም የፖለቲካ ፓርቲዎች ደግሞ ከአማራ ህዝብ መሰረታዊ ጥያቄዎች ጎን ቆሞ የኢትዮጵያን አንድነት እንዲያጸና የአማራ ጥያቄዎች ሳይመለሱና አማራ ችግር ውስጥ ወድቆ የኦሮሞ ህዝብ የሀዲያ ህዝብ ወይ ደግሞ የወላይታ ህዝብ ሰላም ይመጣል የሚለው የሚል አስተሳሰብ ትክክል ሊሆን ስለማይችል እያንዳንዱ ኢትዮጵያዊ ከአማራ ህዝብ ጥያቄዎች ጎን እንዲቆም አብን ጥሪም ያቀርባል። በየጊዜውም በትብብርና በህብረት እንዲሁም በመሰል የቅንጅታዊ ስራዎች ይሳተፋል። እሱንም ወደፊት የምንሄድበት ነው ማለት ነው። ስለዚህ የውጭ ጉዳይ ፖሊሲ የተሟገትን ስለ ውጭ ጉዳይ ፖሊሲ የተከራከረን እና የታገልን የአማራ ጥያቄዎች እንዲመለሱ እናደርጋለን። የውስጥ ተጋላጭነት እንዲቀንስ እናደርጋለን። ሁሉም ግን ለየቅልና በየልኩ በየፈርጁ ተመዝኖ የሚሄድ ስለሆነ የአታይና የምንመለከትበት መነጽርም ለየቅሉ ስለሆነ በዛ ልክ እንዲታይልኝ ይፈልጋለሁ። የትብብር ፓርቲ ነው ይህን ጥያቄ ጠየቀኝ። እንግዲህ የአማራ ህዝብ ችግሮች ወይም ቀውሶች ወይም የእስረኛ ጉዳይ ወይ ተፈናቃይ ጉዳይ እነዚህ የትብብርንም የሚመለከቱ ስለሆነ ለአብን ብቻ የሚተው እንዳይደለ እንዲወሰድልኝ እወዳለሁ። ለኢዜማም ለብልጽግናም የሚሰጥ የጋራ ጉዳይ ስለሆነ የተፈናቃይ የጸጥታ ጉዳይና የእስረኞች ጉዳይ ፍትህ ማግኘት አለበት። ፍትህ መዘግየት የለበትም። እሱን እየታገልን ነው። ግን ደግሞ የዘነጋ ነው እንዳልሆነ እንዲታወቅልኝ እወዳለሁ። የእስረኛ ጉዳይ፣ የውስጥ ተጋላጭነት ጉዳይ፣ የተፈናቃይ ጉዳይ የአማራ ክልል ብዙ ተፈናቃይ ያለበት ክልል እንደመሆኑ ይታወቃል። እኔ የምኖርበት ደብረ ብርሃን እንኳን በርካታ ካምፖች ያሉት ነው። ስለዚህ እነዚህን በተመለከተ አብን አበክሮ ይሰራል። አበክሮ ሲሰራ ደግሞ ብቻውን ሊያስፈጽመው የሚችል ስላልሆነ የስልጣን ጠገጉን ሲቆጣጠር ወይ ደግሞ ቤተ መንግስት ሲቆጣጠር የሚያደርገውና አሁን ያለበት ስለሚለያይ አሁን ባለንበት ደረጃ ግን ትግሉ በቀድም ባልኩት ቅርጽ ይቀጥላል። የትብብር ስራ ያስፈልጋል። ለሁሉም አካል ግን
እዚህ ህዝብ ጎን የሰብአዊነት ጉዳይም ስለሆነ የፖለቲካ ጉዳይም ብቻ ስላልሆነ የአማራ ህዝብ ችግር የሰብአዊነት ጉዳይ ስለሆነ ማንኛውም ሰብአዊ ፍጡር ማንኛውም የሀገር ጉዳይ የሚያንገበግበው የሚያሳስበው ከአማራ ህዝብ ጎን ቆሞ ከዚህ አይነት ቀውስ እንዲወጣ ድጋፍ እንዲያደርግ አብን ጥሪ ያቀርባል። እኛም እሱ ላይ አበክረን እየሰራን ነው። አመሰግናለሁ። ጥያቄ ለብልጽግና መጀመሪያ ማቀርበው የሀገር ውስጥ ሰላም ጸጥታና ደህንነት ማስከበር ባልተቻለበት ሁኔታ የውጭ ጉዳይ ፖሊሲ ምን ላይ ስኬታማ ሊሆን ይችላል? ወይስ የውጭ ጉዳይ ፖሊሲያችን ስብራት ነው የሀገር ውስጥ ሰላምና ጸጥታ ደህንነት ያሳጣን? እንግዲህ የኢትዮጵያ የብሔራዊ ጥቅም መሰናክሎች በሁለት መልኩ ናቸው። አንደኛው ውስጣዊ ነው፣ ሌላኛው ደግሞ ውጫዊ ነው። ውስጣዊ ተጋላጭነቱ ለውጫዊ ጫና በር ከፍቷልና ውስጣዊ ተጋላጭነቱ ላይ አበክሮ በመስራት ረገድ የቱን ያክል ተጉዛቸዋል? ወደፊትስ አሁን ያለው የውስጥ ሰላም መናጋቱ ውጫዊ ተጋላጭነትን ስላሰፋ እሱ ላይ ምን ያክል እየሄዳችሁ ነው? ውስጣዊ ተጋላጭነትን ከመቅረፍ አንጻር ምን ተደርጓል? ዓለም አቀፍ ግንኙነት በአንድም ሆነ በሌላ መልኩ የውስጥ ተጋላጭነት ነጸብራቅ ነው የሚል ሀሳብ ተነስቷል። ይሄን ሁላችንም የምንተማመንበት ሀቅ ነው፣ እውነት ነው። የዓለም አቀፍ ግንኙነትን የውጭ ግንኙነትን ለብቻው ነጥለን የምንመለከተው ጉዳይ አይደለም። የውስጥ ጉዳዮች የዓለም አቀፍ ግንኙነታችን ላይ የሚኖረንን ቁመና ይወስናሉ። በተመሳሳይ መልኩ ዓለም አቀፍ ግንኙነት ላይ ያለን ቁመናም የውስጥ ጥንካሬያችን ላይ አቅም ሆኖ ወይ ደግሞ ተጋላጭ ሆኖ ሊመጣበት የሚችልበት እውነታ የተጠበቀ ነው። ከዚህ አንጻር በውስጥ የሚነሱ ችግሮችን ከመቅረፍ አንጻር ጥያቄውን የጠየቃችሁ አካላት በአንድም ሆነ በሌላ መልኩ ምላሹ እናንተም ጋር ያለ ይመስለኛል። ለምሳሌ ወንድሜ ከአብን መግቢያ ንግግራቸውን ሲያቀርቡ አብን በኢትዮጵያ ሰላምና መረጋጋት ላይ የራሱን አሻራ እያሳረፈ ይገኛል ብለዋል። እንዳሉት ከሆነና እውነት አሻራ እያሳረፈ ካለ የውስጣዊ ተጋላጭነታችንን ለመቅረፍ አብን አንድ ባለድርሻ አካል ሆኖ በየአካባቢው የሚነሱ እንቅስቃሴዎችን መግታት ላይ ተከታዮቹን፣ አባላቱን፣ ሌሎችንም ደግሞ በተጽዕኖ አድማሱ ሊደርሳቸው የሚችላቸውን አካላት ወደ ሰላም መጥራት እሱም ደግሞ ወደ ጠራ የሰላም አማራጭ መመለስ ያለበት ይመስለኛል። ሌሎችም ደግሞ የተጀመሩ የሰላም እንቅስቃሴዎች አሉ። በተደጋጋሚ የኢትዮጵያ መንግስት በትጥቅ ለሚንቀሳቀሱ አካላት ግልጽ የሆነ ጥሪን ያስተላልፋል። ይህንን ጥሪ ተቀብለው የሰላም አማራጮችን የተቀላቀሉ አካላት እንዳሉ ይታወቃል። ሌሎችም ደግሞ ይህን አማራጭ ለመከተል መንገድ ላይ እንዳሉ ይታወቃል። ከዛም ባሻገር ግን በሀገር ውስጥ የጀመርናቸው የዘመናት ችግሮቻችንን ለመፍታት እንደ እድል የምንጠቀምበት የሀገራዊ ምክክር ሂደት በጥሩ ጅማሮ ላይ ይገኛል። በቀጣይም ደግሞ ይኸው ሂደት ቀጥሎ ውጤቱን የምንመለከተው ይሆናል። ሌሎችም ደግሞ በሰላም ግንባታና በዲሞክራሲ ስርዓት ምህዳሩን ከማስፋት አንጻርም እየተሰሩ ያሉ ስራዎች በሰላም አማራጭና በሰላም ብቻ ስልጣን የሚገኝባት ሀገር እንድትሆን ኢትዮጵያ ሌሎች ኃይሎች እውነት የህዝብ ጥያቄን ወይ ደግሞ የዲሞክራሲ ምህዳሩን ለመጠቀም ካለመፈለግ ከመነጨ ጥያቄ ካልሆነ በስተቀር ኢትዮጵያ ላይ ያለው አሁን ተጨባጭ ሁኔታ የሌሎች ኃይሎችን በተለይ ደግሞ የውጭ አካላትን ፍላጎት በመያዝ በመሸከም ኢትዮጵያ ላይ አለመግባባት፣ ኢትዮጵያ ላይ አለመረጋጋት እንዲሰፍን ሊያደርግ የሚያስገድድ አለመሆኑን ሁላችንም እንገነዘባለን። ስለዚህ እነዚህ ሁሉ የውስጥ ተጋላጭነታችንን የምናይበትን መነጽር የሚያሳዩ ናቸው። በአንድም ሆነ በሌላ መልኩ ግን ቅድም በባልደረባይም እንደተነሳው የውስጥ ተጋላጭነታችን የሚመነጭባቸው ምንጮች ቀድሞ በመለየት አንዱ የኢኮኖሚ ተጠቃሚነትና ኢኮኖሚ እድገቱን ማስቀጠል ነው። ሌላው ደግሞ የተቋማት ጥንካሬን ማረጋገጥ ነው። ተቋማት ጠንካራ ሲሆኑ ለዜጎችና ለሀገር ዘላቂ ተጠቃሚነት የሚቆሙ ሲሆን የውስጥ ተጋላጭነት ከጊዜ ወደ ጊዜ እየቀነሰ እየተሻሻለ ይመጣል የሚል እምነት አለን። ሌሎችም ደግሞ ሀገራዊ አቅምን ብሔራዊ አቅምን ከማጎልበት አንጻር የሚደረጉ የተቋማት ግንባታ ስራዎችን በዚህ ማዕቀፍ ውስጥ የሚታዩ ናቸው። ብዙዎቹን ጥያቄዎች ባልደረባዬ አቶ መሐመድ የመለሱ ቢሆንም ቀሪ ጉዳዮች ላይ ተጨማሪ ማብራሪያ ለመስጠት ፈልጋለሁ። የውስጥ ተጋላጭነትን በተመለከተ እንድንገነዘበው የሚያስፈልግ አንድ ነጥብ አለ። ኢትዮጵያ በታሪኳ ተመሳሳይ ፈተናዎችን ብዙ ጊዜ ገጥመዋታል። አጼ ቴዎድሮስ ኢትዮጵያን በሚያስተዳድሩበት ጊዜ ከውጭ የመጣውን ጦር እየመራ መቅደላ ድረስ ያደረሰው የውስጥ ኃይል ነው። አጼ ዮሐንስ መተማ ላይ ለኢትዮጵያ ሲጋደሉ ከጀርባቸው እንቅስቃሴ ያደርግ የነበረ ኢትዮጵያዊ ኃይል ነው። አጼ ሚኒሊክ ጣሊያንን ለመዋጋት በሚንቀሳቀሱ ጊዜ ከድቶ ወደ ጣሊያን የሄዱ ኃይሎች ነበሩ። ይሄ መጥፎ የፖለቲካ ባህል ሆኖብን እስከ ዛሬ የቀጠለ የመጣ አካሄድ ነው። ይህንን መጥፎ ባህል
ለመቅረፍ እና ለማቆም የብልጽግና መራሹ መንግስት የተለያዩ እርምጃዎችን ወስዷል። አንደኛ ተፎካካሪ መሆን ማለት ጠላት ማለት አይደለም፣ ሁላችንም ለአንድ ሀገር ነው ምንሰራው ብሎ የተለያዩ የፖለቲካ ፓርቲዎች የመንግስት አካል ሆነው በፌዴራልም በክልልም በዞንም ደረጃ አብረን እንድንሰራ ጥሩ የፖለቲካ ባህልን አለማምዷል። በተጨማሪም ጫካ ያሉ ትጥቅ ያነገቡ ኃይሎችን ለድርድር ደጋግሞ ጠርቷል። እስከ ፕሪቶሪያ እስከ ታንዛኒያ በሀገርም ውስጥ ድርድር አድርጎ የቻለውን ያህል ብዙዎቹን ወደ ሰላም ለማምጣት ጥረት አድርጓል። በተጨማሪም የሽግግር ፍትህን የሀገራዊ ምክክር ሂደትን በማስጀመር ሀገራዊ መግባባትን ለማጎልበት ረዥም ርቀት ሄዷል። ስለዚህ የውስጥ ተጋላጭነትን ለመቅረፍ በቀየስነው ስልት ተግባራዊ ባደረግነው አካሄድ በጣም ልንመሰገን ይገባል። ሌሎችም አብረውን ተባብረውን ሊሰሩ ይገባል ብለን እናምናለን። ከባህር በር ጋር በተያያዘ ከሶማሊላንድ ጋር የተደረገው ስምምነት ከቱርክ አንካራ ላይ በተደረገ ስምምነት ተመልሶ ታጥፏል። ወደብ አገኘን ተብሎ አናውንስ ከተደረገ በኋላ ይህ ስምምነቱ የታጠፈው የውጭ ሀያላንን የቱርክ የሳውዲና የግብፅን ፍላጎት ከማሟላት አንጻር ነው ወይስ ከሀገራችን ብሔራዊ ጥቅም አንጻር ነው? የኢትዮጵያ የሶማሌላንድ ስምምነት በተመለከተ ሌሎችም ደግሞ እዚህም እዛም የሚነሱ ኢትዮጵያ የምታደርጋቸው የሁለትዮሽ ከዛም ባሻገር ደግሞ የባለብዙ ወገን ስምምነቶችም ተሳትፎችም ደጋግመን መናገር እንደምንፈልገው የኢትዮጵያን ብሔራዊ ጥቅም ዘላቂ የሕዝቦቿን ተጠቃሚነት እና ሉዓላዊነቷን በሚያረጋግጥ መልኩ የምትሳተፍባቸው የምትወስናቸው የምታደርጋቸው ግንኙነቶች መሆናቸውን በአጽንኦት ማንሳት እንፈልጋለን። ስለዚህ የትኛውም አካል በስውር እጆቹ ኢትዮጵያን እንደፈለገ የሚልክበት የሚዘውርበት ዘመን አብቅቷል። ኢትዮጵያ በቀጠናው በአፍሪካ በዓለምም ፍላጎቷን ቀዳሚ አድርጋ በጋራ ተጠቃሚነት ማዕቀፍ የምትንቀሳቀስበት ጊዜ ላይ ደርሰናል። ለዚህም ትልቁ ማሳያ እንግዲህ ተዳፍኖ የቆየውን የባህር በር ጥያቄ እንደ ማሳያ ደጋግመን የምናነሳው ምናልባት ሌሎችን የምንሰማ ቢሆን ኖሮ ለጥቅማችን ሌሎች ውሳኔና አጀንዳ እንዲሰጡን የምንጠብቅ ቢሆን ኖሮ የባህር በር ጥያቄን ባላነሳን ነበረ። ሌሎችም እንደዚሁ መቁጠር የምንላቸው ከምግብ ሉዓላዊነት ከሌሎችም ጋር ተያይዘው ኢትዮጵያ ጥቅሟን ያስጠበቁ ጉዳዮችን በቀዳሚነት አጀንዳውን በማቀንቀን የውሳኔውም ቀዳሚ አካል በመሆን እየመራች የምትገኝበት አግባብ ነው። በቀጠናውም ላይ ያላትን ተሳትፎ ደግሞ ባልተገባ መልኩ አሳንሶ በተላላኪነት በተለያየ መልኩ ማንሳት የኢትዮጵያን የቆየ ታሪክ አለመረዳት አሁን ያሉ ቆራጥ ልጆቿንም የሕዝቧንም አርበኝነት የመካድ አካል አድርገን ነው የምንረዳው። ኢትዮጵያ በቀጠናው ያላት እንቅስቃሴ ሚና ሰላም በቀጠናው እንዲሰፍን በአካባቢው ግጭት ውስጥ የገቡ አካላት በውስጣቸው ችግሩን መፍታት የሚችሉበትን ጥበብና ዘዴ እንዲያስታውሱ ከማገዝ ባለፈ የሌሎችን ፍላጎት የምታራምድበት የትኛውም አይነት አጋጣሚ የትኛውም አይነት ሁኔታ አልተመዘገበም። በዚህ ልክ መታረም ያለበት በአርበኝነትና በአገር ወዳድነት እሳቤ መለካት ወይ ደግሞ መታየት ያለበት ጥያቄ ነው እየተጠየቀ ያለው። ምናልባት ደጋግሞ ብልጽግናን በተላላኪነት የሚወነጅል አካል ካለ መለስ ብሎ ራሱን ቤቱን መቃኘት ያለበት ማስታወሻዎቹን ሰነዶቹን መመልከት ያለበት ይመስለኛል። ሶስተኛው ጥያቄ በአሰብ ላይ ያላችሁ አቋም የይገባኛል ጥያቄ ነው ወይስ የወደብ አገልግሎት የማግኘት ነው? የይገባኛል ጥያቄም ከሆነ በጦርነት አማራጭ ነው ይህን ማግኘት የሚቻለው ወይስ በሰላም ሊገኝ የሚችልበት ከቶስ ምን አይነት እድል ይኖራል? ምን አይነት ስልትስ ይኖራል? ሌላኛው ጥያቄ ኢትዮጵያ ሀገራችን የተለያዩ ሀገሮች መሪዎችን እና ከፍተኛ ባለስልጣናትን ሀያላን ሀገራትን እያስተናገደች ነው። እነዚህ ሀገራት ከራሳቸው ብሔራዊ ጥቅምና የውጭ ጉዳይ ፖሊሲ አንጻር ነው ኢትዮጵያ እየመጡ ያሉት ወይስ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ነው? ይህ ከምን አንጻር ነው የሚታየው? ሀገራችን ካለው ውጥረት አንጻር ከተፈጠረው በምስራቅ አፍሪካ ከተፈጠረው ውጥረት አንጻር ያንን ማዕከል በማድረግ የራሳቸውን ጥቅም ለማስከበር ነው ወይስ ለኢትዮጵያ ጥቅም ብለው ነው የሚመጡት? ሀያላን ወደ ኢትዮጵያ ደጋግመው እየመጡ ነው። የተለያዩ ሀገራት ኢትዮጵያ ጉብኝት እያደረጉ ነው፣ ልኡካን እየላኩ ነው። ይሄንን የሚልኩት ለራሳቸው ጥቅም ነው ወይስ ለኢትዮጵያ ጥቅም ነው ተብሏል። ለኢትዮጵያ ጥቅም ብቻ ብለው እስከዚህ ድረስ ይመጣሉ ብለን አናስብም። ሁሉም ሀገር ምክንያታዊ ሆኖ የራሱን ጥቅም መፈለጉ አይቀርም። ግን የራሱን ጥቅም ፈልጎ ወደ ኢትዮጵያ ሲመጣ
ኢትዮጵያ እያደገች ያለች ሀገር፣ ሰፊ አቅም ያላት ሀገር፣ አጋር ለመሆን ለትብብር ተፈላጊ ሀገር መሆኗን የሚያመላክት ነው ብለን እናስባለን። ስለዚህ ትብብር ፈልገው ለትብብር ኢትዮጵያን መርጠው ወደዚህ በሚመጡበት ጊዜ ከኛ የሚጠበቀው ነገር የኛን ጥቅም በአግባቡ አውቀንና ተረድተን የነሱን ፍላጎትና ጥቅምም በአግባቡ አውቀንና ተረድተን የጋራ ተጠቃሚነትን በሚያረጋግጥ መልኩ ዘላቂ የሆነ ግንኙነት እንዲኖረን ማድረግ ነው። ቅድም የተለያዩ ተፎካካሪዎች የመርህ ጉዳይ በተለይም ከትብብር ለኢትዮጵያ የመርህ ጉዳይ ሲነሳ ነበር። እኛ ዋናውና ቀዳሚው መርህ በውጭ ግንኙነታችን የኢትዮጵያ ብሔራዊ ጥቅም፣ የኢትዮጵያ አንድነት፣ የኢትዮጵያ ክብር ነው። ዋናው መርሃችን ይሄ ነው። ይህንን መርህ ለማስከበር ወዳጅ ሆኖ ከመጣ አገር ጋር ወዳጅ ሆኖ ከመጣ ኃይል ጋር አብረን እንሰራለን። ከዚህ ጥቅም ጋር የተቃረነ ከዚህ መርህ ያፈነገጠ አካሄድ ሲከተል ደግሞ አይ ትላንት ወዳጅ ነበርንና ብለን የሀገራችንን ጥቅም አሳልፈን ለማንም አንሰጥም። ስለዚህ ከዚህ አኳያ መታየት አለበት። የተለያዩ ሀገራት እንዲሁም ዓለም አቀፍ ተቋማት ኢትዮጵያን እየመረጡ ወደ ኢትዮጵያ እየጎረፉ ያሉት በውስጥ ከሰራነው ውጤታማ ስራ የተነሳ ነው። የኮሪደር ልማት ቢባል፣ የበጋ ስንዴና መስኖ ቢባል፣ የከተማው ልማት እንዲሁም አረንጓዴ አሻራ የመሳሰሉ የተለያዩ ኢኒሼቲቮች ያስገኙት ውጤት ያሳዩት ስኬት ዓለምን እየሳበ ነው። የገነባናቸው ተቋማት ለምሳሌ ልክ ከዚህ ቀደም ከኢትዮጵያ አየር መንገድ ልምድ መቅሰም እንፈልጋለን እንደሚሉት ከአርቲፊሻል ኢንተለጀንስ፣ ከግሪን ሌጋሲ፣ ከኮሪደር ልማት ልምድ መቅሰም እንፈልጋለን የሚሉ ሀገራት ቁጥር እየጨመረ መጥቷል። ስለዚህ ውስጥ የሰራነው ስራ በተከታታይ የተመዘገበው የኢኮኖሚ እድገት ስኬታማ የሆነ የኢኮኖሚክ ሪፎርም ተግባራዊ ለማድረግ የተሄደበት ሂደት አጋሮችን ወደ ኢትዮጵያ ስቧል። እነዚህን አጋሮች ደግሞ በአግባቡ መጠቀም የኛ ኃላፊነት ነው። ሌላኛው የሌሎች ሀገራት መሪዎች ኢትዮጵያ የሚመጡበት ዓላማ ምንድን ነው የሚለውን እንግዲህ ሀገራት ራሽናል አክተሮች ናቸው ወይ ደግሞ ከአንድ ግንኙነት የሚያገኙትን ትርፍ የሚያገኙትን ጥቅም አስልተው የሚንቀሳቀሱ ተዋንያን ናቸው የሚል አስተምሮ አለ። በዛ ማዕቀፍ ስንረዳው ኢትዮጵያ የሚመጡ መሪዎች ኢትዮጵያ በብዙ መልኩ ተጠቅማ ልትጠቅማቸው የምትችል በጋራ ተጠቃሚነት በእኩልነት ማዕቀፍ ውስጥ ሊጠቀሙበት የሚችሉበትን ግንኙነት ሊያተርፉበት የሚችሉበትን ትብብር ለማግኘት ነው የሚመጡት ማለት ነው። ስለዚህ በዛ ማዕቀፍ ስንረዳ እንግዲህ ጥያቄው በአንድም ሆነ በሌላ መልኩ ኢትዮጵያ በብዙ መሪዎች እየተጎበኘች ነው። በርካታ ዓለም አቀፍ መድረኮች ኢትዮጵያ ውስጥ እየተከናወኑ ናቸው። በርካቶችም ደግሞ የመንግስት አካላትም ባይሆኑ የተለያዩ ሀገራት ዜጎች ኢትዮጵያን እየጎበኙ ነው፣ እየመጡ ነው፣ እየገቡ ነው፣ እየወጡ ነው። ስለዚህ ይሄንን በጥርጣሬ ለመመልከት የተፈጠረ አይነት ጥያቄ መሆኑን የምናይ ከሆነ ከዚህ አንጻር በጥርጣሬና በስጋት የምናየው ሳይሆን በርካታ እድሎችን ለኢትዮጵያ ይዞ የሚመጣ የኢትዮጵያን የአፍሪካ ተደራሽነት፣ የገበያ ተመራጭነት ከዛም ባሻገር ደግሞ የፖለቲካና የዲፕሎማሲ ማዕከልነት የሚያረጋግጡ በእድልነት የምንጠቀማቸው ጉዳዮች መሆናቸውን በዚሁ አጋጣሚ ለማንሳት ነው። በሀገራችን ያለውን የእርስ በርስ ጦርነትና የፍትህ መጓደል ሳታረጋግጡ ይህንን ፈር ለማስቀየስ የሱዳን ፈጥኖ ደራሽ ፖሊስ ወይም RSF ከህዳሴ ግድብ በቅርብ ርቀት እያሰለጥናችሁና የዩናይትድ አረብ ኤምሬት ተላላኪ እየሆናችሁ ነው። የእርስ በርስ ጦርነት የደቀቀው ህዝብ የበለጠ እንዲደቅ ነው ወይ የምትሰሩት? የተለያዩ አገሮችን ወደ ጦርነት መጋበዙንስ የምታቆሙት መቼ ነው? ይህን ሀቅ ለዓለም አቀፍ ያጋለጠውን የሮይተርስ ጋዜጠኞችንስ በአፍሪካ ህብረት አዳራሽ ተገኝተው እንዳይዘግቡ ያደረጋችሁት ለምንድን ነው? በህዳሴ ግድብ አካባቢ ኢትዮጵያ የምታደርጋቸውን እንቅስቃሴዎች የሌሎችን የጠላት አጀንዳን በመቀበል እነዚህ እንቅስቃሴዎች ወይ ደግሞ ሊኖሩ የሚችሉ የኢትዮጵያ የራስን ጥቅም የማስከበር አቅሞችን ዓለም በጥርጣሬ እንዲመለከት ከዚህ በፊት እንደተለመደው
የኢትዮጵያ ህዳሴ ግድብ በከፍተኛ መስዋዕትነት በከፍተኛ አገር ወዳድ ዜጎችና መሪ የተሳካ ነው። ይሄም ከተሳካ በኋላ እንግዲህ ኢትዮጵያ ቀጣይ የእምርታ ጉዞዎችን እንዳታደርግ የሚጥሩ አካላት ከዚህም ከዛ የሚነዙትን መሰረት አልባ የሆኑ መረጃዎች ከዚህ ጋር የማስተሳሰር ጉዳይ አለ። አሁንም ግን መናገር የምንፈልገው የኢትዮጵያ ታላቁ ህዳሴ ግድብም ሆነ የቀይ ባህር አጀንዳ ሌሎችም ደግሞ ከህልውናችን ጋር የተሳሰሩ ጉዳዮች የአንድ ስርዓት የአንድ ፓርቲ ጉዳይ ሳይሆኑ የሀገር የህዝብና የቀጣይ ትውልድ እጣ ፈንታም ጭምር የታሰረባቸው ጉዳዮች ናቸው። በእነዚህ ጉዳዮች ላይ የሚቃጡ ያልተገቡ መረጃዎችን፣ መሰረት አልባ ወሬዎችን በጋራ ልንከላከላቸው እንጂ ልናስተጋባቸው የሚገባ አይደለም የሚለውን በዚሁ አጋጣሚ ለማስተላለፍ እወዳለሁ። ሌላው በትብብር ለኢትዮጵያ በኩል ብልጽግናን ተላላኪ አድርጎ ለመሳል ጥረት ተደርጓል። እዚህ ጋር ልብ መባል ያለበት ኢትዮጵያ የአሰብን ይገባኛል የወደብ ጥያቄ አለኝ ብላ ስታነሳ አይ ይሄንን ጥያቄ የምታነሳው የራሷ ጥያቄ ሆኖ ሳይሆን የሌሎች ጥያቄ ነው፣ የነገሌ ጥያቄ ነው ያሉ የጎረቤት ሀገር መሪ እንዳሉ ይታወቃል። እና በዚህ መድረክ ላይ የእሳቸውን ትርክት የእሳቸውን ፕሮፓጋንዳ ሲስተጋባ ማየት በጣም ይገርማል። ምክንያቱም እዚህ ያሉት ሁሉም ፓርቲዎች የባህር በር ይገባናል ባይ ናቸው። እንደ ተገዳዳሪዎቻችን እይታ ግን ይሄ ጥያቄ ራሱ የኛ አይደለም። ስለዚህ እነሱም ይሄንን ጥያቄ ያነሱት ተላላኪ ሆነው ነው ወይስ የብሔራዊ ጥቅም ጉዳይ አድርገውት ነው? የኤርትራ ሰራዊት እንዲያርጓል የኤርትራ መንግስት እንዲያርጓል ተብሎ ጥያቄ ሲቀርብ አይ መረጃ የለንም ተባለ እንጂ አናቀውም ተብሏል። ነገር ግን አንዳንድ የውጭ ዜና አውታሮች አሉባልታ ሲያስተጋቡ ያንን እንደ እውነት እንደ ሀቅ በመውሰድ የነሱን አሉባልታ መረጃ የሌለውን ነገር እዚሁ እየተደገመ ሰምተናል። ይህም በፍጹም ተገቢ ያልሆነና መታረም ያለበት ነገር ነው ብለን እናስባለን። የኢዜማ ባልደረቦችና ተወካዮች እንደተናገሩት የውጭ ግንኙነት ጉዳይ የብሔራዊ ጥቅምና ደህንነት ጉዳይ 100% ፉክክር የሚደረግበት ጉዳይ አይደለም። በትብብር በአገር ወዳድነት አንድ ላይ ልንቆምበት የሚገባ ጉዳይ ነው ብለን እናስባለን። ስለዚህ የሚተች ነገር ካለ መተቸቱ እንደተጠበቀ ሆኖ ይሄ ታረም ይሄ ስተካከል እኛ ይሄ የተሻለ አማራጭ አለን ማለቱ እንደተጠበቀ ሆኖ የጠላትን ፕሮፓጋንዳ ግን እንደ ራሳችን የፖለቲካ መከራከሪያ አርገን ማስተጋባት ጠቃሚ ነው ብለን አናስብም። የኢትዮጵያ ሕዝብም እዚህ ካለ ነው የፖለቲካ አመራሮች የሚጠብቀው ከዚህ ከፍ ያለ ነገር ነው ብለን እናስባለን። ወደብ ኢትዮጵያ እንድታጣ እጃችሁ የለበትም ወይ? ምክንያቱም ብልጽግና የኢህአዴግ ወራሽ ስለሆነ። ከሶማሌላንድ ጋር የነበረው ውልስ የት ደረሰ? ስለ ወደብ ብዙ ጊዜ ስታወሩ ይሰማል። ነገር ግን ከሶማሌላንድ ጋር የነበረን ግንኙነት የት እንደደረሰ የኢትዮጵያ ሕዝብ ምንም አያውቅም። ያን ለኢትዮጵያ ሕዝብ ግልጽ ማድረግ ትችላላችሁ ወይ? ዛሬ ከሶማሌ ጋር እንዲሁ በአንካራ መስማማታችንም ይታወቃል። ይህ ውልስ የት ደረሰ? ከዛ በኋላ ቴክኒካዊ ድርድሮች ይካሄዳሉ ተብሎ የት እንደደረሰ የኢትዮጵያ ሕዝብ በዚህ ላይ ምንም የሚያውቀው ነገር የለም። በአጠቃላይ ወደብ ለማግኘት መጀመሪያ የእርስ በርስ ጦርነቱን ማቆም፣ ፍትህን ማስፈን አይቀድምም ወይ? ብልጽግና ከችኩል ያልበሰለና ከዲፕሎማቲክ ደረጃ የወረደ አካሄድ የሚቆጠበው መቼ ነው? ምን ያህል ታሪክ እንዳጠኑ አላወኩም፣ ግን የኢትዮጵያ ወደብ እንድታጣ የእናንተም እጅ አለበት የሚለውን ተነስቷል። ለዚህም የቀረበው አመክንዮ የኢህአዴግ ወራሽ ናችሁ የሚል ጉዳይ ተነስቷል። ስለ ውርስ የምናወራ ከሆነ ብዙ የምናወራርደው ሂሳብ ይኖራል። ማን የማን ወራሽ ነው የሚለውን ረጅም ሰዓት ሊያወራን ይችላል። ይሄ ጉዳይ ግን እንዲሁ በማዕቀፍ ደረጃ ስንረዳው ብልጽግና በየትኛው የታሪክ በኩል ነው ሊቆም የፈለገው ብለን ካልን የተስተካከለ ቁመና ያላት ኢትዮጵያን ከመገንባት አንጻር ከዚህ በፊት በተዛባ ሁኔታ ጥቅሟን ያጣች ኢትዮጵያ ጥቅሟን ደግማ የምታገኝበት ቁመና ያላት አቅም ያላት ተደማጭነት ያላት ኢትዮጵያን ከመገንባት በኩል ነው የቆመው። በዚህ ረገድ የሚታማም አይደለም። ዓለም እናንተ በምታነሱት አግባብ
በርካታ ኃይሎች በአካባቢው ላይ እየተንቀሳቀሱ የሚገኙት ብልጽግና በእውን የወደብ ፍላጎትን ያሳካል የሚል አቅምም ቆራጥነቱም እንዳለው ስለተገነዘቡ እንጂ እንደሚሉት በሌላኛው የታሪክ ጽንፍ ቆመን ኢትዮጵያን ካሳጡት ወገን ሆነን በመገኘታችን አይደለም። ስለዚህ ይሄ ሊታረም የሚገባው የታሪክ አረዳድ ነው። ኢዜማ እንደሚገነዘበው በአንድ ሀገር ውስጥ ያሉ ሀገራዊ አጀንዳዎች ሁሉም መፎካከር አይደሉም፣ ሁሉም መተባበሪያ አይደሉም። ከነኚህ መካከል የውጭ ግንኙነትና በተለይ ከወደብ የብሔራዊ ጥቅምን የተፈጥሮ ሀብትን መጠቀምን የመሳሰሉ ትልቅ አጀንዳዎች ኢትዮጵያውያንን ከህብረት በጠነከረ አንድነት መሰረት ላይ ቆሞ በማስተባበር ፈንታ ከሁሉም ድርጊቶች ክሬዲት የመፈለግ በሚመስል ሁኔታ ብቻቸውን ለመወጣት ይሞክራሉ። ሊያስተባብረን በሚገባ ጉዳይ ላይ አንዳንድ አኩራፊና ተገፊ ፖለቲከኞች ከኢትዮጵያ ጥቅም በተቃራኒ እንዲቆሙ ገፍታቸዋል። ይሄ አካሄድ መታረም ለማረም ታስባላችሁ? እንደ ስህተትስ ታስታውሱታላችሁ ወይ የሚል ጥያቄ ነው። እንግዲህ ብልጽግና ገፊ እንዳልሆነና በሀገራዊ አስተሳሳሪ ጉዳዮች ላይ ከማንም ጋር አብሮ ለመስራት ፍላጎትም ቁርጠኝነትም እንዳለው ከማንም በላይ ማሳያ የሚሆነው ኢዜማ ነው። በሀገራዊ የብሔራዊ ጥቅም ጉዳዮች፣ የብሔራዊ ደህንነት ጉዳዮች ላይ ብልጽግና ከማንኛውም ይህንን አጀንዳ ከሚደግፍ አካል ጋር አብሮ ለመስራት አሁንም ፍላጎት ያለው መሆኑን በዚሁ አጋጣሚ ለማስገንዘብ እወዳለሁ። ሌሎች ግን በዚህ አማራጮች ውስጥ መታቀፍን መምጣትን ያልፈለጉ አካላት ከብልጽግና አስተሳሳሪ ያለመሆን ወይ ደግሞ ሌሎችን በሀገራዊ ጉዳይ ላይ ማሰባሰብ አለመፈለግ ሳይሆን ከራሳቸው ምናልባትም ከሚልኳቸው አካላት ፍላጎት የመነጨ መሆኑን በዚሁ አጋጣሚ መረዳት ያስፈልጋል። በመጨረሻ ማስተላለፍ የምፈልገው መልእክት የውጭ ግንኙነትን በተመለከተ ተቀራርበን ተደጋግፈን የሀገርን ጥቅም ዘላቂ የሆነ ትውልድ ተሻጋሪ የሆኑ ጥቅሞችን ማዕከል ባረገ ሁኔታ አብረን መስራት አለብን። አገር ወዳድነት ቅድሚያ ሊሰጠው ይገባል። አገር ሲኖር አገር ሲጠነክር ነገ የተኛውን ፓርቲ ስልጣን ቢይዝ የተሻለ ስራ ለመስራት ያስችለዋል። ከዚህ በፊት የነበረውን ቅድም የጠቀስኩትን በጣም አሉታዊ የሆነ መጥፎ የፖለቲካ ባህል ልንሰብረው ልናስቀረው ይገባል። እዚህ በዲሞክራሲያዊ አግባብ የሚፎካከሩ ፖለቲካ ፓርቲዎች የትጥቅ እንቅስቃሴ የሚያደርጉ ኃይሎችንም ወደ ሰላም አቅጣጫ ተመለሱ፣ ወደ ድርድር ኑ፣ ሀገርን አስቀድሙ የሚል መልእክት ማስተላለፍ ከነሱም ይጠበቃል። ይሄ የብልጽግና ብቻ ኃላፊነት አድርገው ሊቆጥሩት አይገባም። በእኛ በኩል ዝግጁነቱ አለ፣ ቁርጠኝነቱ አለ፣ ፍላጎቱ አለ። ጥሪውን ግን በጋራ ልናስተላልፍ ይገባል ብለን እናምናለን። በጣም አመሰግናለሁ። አመሰግናለሁ። ትብብር እንግዲህ የተለያዩ ፓርቲዎች ትብብር ነው። የውጭ ግንኙነት ፖሊሲው ግን የማን ነው የሚለውን ብናውቀው፣ የፖሊሲ መዋጮም ከሆነ የከሌ ነው የሚለው ቢገለጽልን። በጣም አመሰግናለሁ። እንግዲህ ትብብር ለኢትዮጵያ አንድነት የተለያዩ ልምድ ያላቸው ጠንካራ ፓርቲዎች የተሰባሰቡበት ስብስብ ነው። ይሄ ስብስብ ፖሊሲዎቹን ሲሰራ ደግሞ ከዛም ከዚህም በሚገባ አጣጥሞ በፊትም የነበረ ልዩነት ጥቃቅን ስለነበረ እነዛን አቀራርቦ የመጣ ስብስብ ነው። ርዕዮተ ዓለሙ ሶሻል ሊበራሊዝም ይባላል። ስለዚህ ከሶሻል ዲሞክራሲም ከሊበራሊዝም ጭምር ይወስዳል። መሰረታዊው የውጭ ግንኙነት ፖሊሲው መርሁ ደግሞ በግልጽ እንዳስቀመጥ ነው በገለልተኝነት ላይ የተመሰረተ የኢትዮጵያን ጥቅም ባስከበረ መልኩ የህዝቧን ጥቅም ባስከበረ መልኩ ብሎ በግልጽ አስቀምጦታል። ስለዚህ በዚህ ውስጥ ግልጽ የሆነ ፖሊሲ ያለው ትብብር ነው ማለት ነው። በሚያሳዝን ሁኔታ ለ7 ዓመታት ሀገር የመራ የብልጽግና ፓርቲ ግን እዚህ ላይ ግልጽ የሆነ ፖሊሲ እንደሌለው በዛሬው ዕለት እኔም የኢትዮጵያ ህዝብም ያየው ይመስለኛል። ለነገሩ በተለያየ ጊዜ ሀሳቡን የሚቀያይር ስለሆነ ይሄ ነው ብሎ የሚጨበጥ ነገር እንደሌለው አይተናል። በኢኮኖሚውም በውጭ ግንኙነቱም በአጠቃላይ በሰላምና ጸጥታውም ዘርፍ ግልጽ የሆነ ፖሊሲ የለውም ብልጽግና። እኔን የሚያሳስበኝ በምን ሞራላቸው እንደሆነ የኢትዮጵያን ህዝብ ምረጡኝ የሚሉት አይገባኝም። በእርግጥ እውነተኛ ምርጫ ከተካሄደና ግልጽ ፍትሃዊ ምርጫ ካለ ነፃ ዲሞክራሲያዊ ምርጫ ካለ ብልጽግና የራሱን አባላት ጭምር እንደማይመርጡት እናውቃለን።
ስለዚህ የኢትዮጵያ ህዝብ ሚዛናዊ ነው፣ በሚገባ የሚረዳውን ይረዳል ማለት ነው። የትብብር ቅድም የኢሃፓ በሶማሊያ ጋር በነበረን ጦርነት ሶማሊያን አልደገፈም አይነት እንትን ያለው ግን ሁለት ሶሻሊስት ህዝቦች አይዋጉም፣ የሚዋጋው አምባገነኑ መንግስቱ ኃይለማርያምና ዚያድ ባሬ ናቸው የሚለው ሁለት ሶሻሊስት ህዝቦች አይዋጉም የሚል አቋም ሲያንጸባርቅ የነበረ ነውና እሱም በምን አግባብ አይተውታል ነው። ሁለተኛ ጥያቄ አሁንም ለርሶ ነው። ቅድም በሱዳን በኩል ያለው ድንበር የኢትዮጵያ ረጅም ጊዜ ችግር የነበረበት ድንበር ነው። አሁንም ኢትዮጵያ መሰናክል ድክመትና መሰናክል ውስጣዊ መሰናክል በገጠማቱ ትንኮሳ ይገጥመናል። በዛ ረገድ ቅድም መልስ ሲመልሱ የተባበሩት አረብ ኤሚሬት ተላላኪነትን አገናኝተው መልሰዋል። በደርግ መንግስትም የነበረ ችግር ሲገጥማት በኃይለ ሥላሴም ጊዜ ቴክኒካል ኮሚቴ ተዋቅሮ ለመፍታት የተሞከረበት የነበረ ግን ያልተፈታ በኢህአዴግም ጊዜ እንዲሁ ችግር የነበረ ነው ያ ድንበር። ስለዚህ ከተባበሩት አረብ ኤሚሬት ጋር በምን አግባብ ሊገናኝ ይችላልና ተላላኪነትስ ጋር በምን አግባብ ይገናኛል? ደርግ ተላላኪ ነበር ወይ ኢህአዴግ ተላላኪ ነበር ወይ የሚለውን በምን አግባብ አይተውት ነው ተላላኪነትንና ከሱዳን በኩል ያለውን ችግር ለማያያዝ የሞከሩት የሚለው? አንዳንድ ፓርቲዎች በተለይ አብን ከብልጽግና ጋር ተቀራራቢ ፖሊሲ ስላለው ለምን እንደማይዋሃድ ወይም ትብብር እንደኛ እንደማይፈጥር ግራ ይገባኛል። እኛ የኢትዮጵያ ህዝብ ባካችሁን ተባበሩ ወይም ተሰባበሩ ሲለን ምክሩን ሰምተን ተባብረናል። ስለዚህ ለአብንም ምክሬ ቢተባበሩ ከብልጽግና ጋር ጥሩ ነው። በኢትዮጵያ ሀገራዊ ደህንነትና ብሔራዊ ጥቅም ጉዳይ ላይ ትብብሩ አይደራደርም። ብሔራዊ ጥቅሟን ለማስከበር በሉዓላዊነቷም ሲደፈር ዝም ላለ ማለት የሚቆም የቆራጦች ስብስብ ነው። ታሪካችንም በሀገር ክህደት የሚታወቅ አይደለም። የጠራ አቋም ነው ያለን። ከሶማሌም ጋር ቢሆን የዛድባሬ ወረራ ጊዜ በግልጽ ኢሃፓ አውግዟል፣ አልተባበረም። ነገር ግን ጠላቶቹ ደርግና ህወሓት ኢህአዴግ ሆን ብለው የለጠፉበት ታሪክ ዝም ብሎ ሐሰተኛ ታሪክ እንደሆነ ነው የሚናገረውና በወቅቱ ግልጽ የሆነ አቋም ነው ያለው። በዛ ጉዳይ ላይም ተባባሪ ያልሆነም እንደውም ተከላክሏል። በሐረር አካባቢ የነበረው በጂጂጋ በሶማሌ ኦጋዴን አካባቢ የነበረው ኢሃፓ ጦር የጠላትን ጦር መክቷል። ስለዚህ ኢሃፓ አሁን ለማስረዳት ኢሃፓን ሳይሆን የመጣሁት የትብብር ለኢትዮጵያ አንድነትን ጉዳይ ይዤ ነው የመጣሁትና እሱ ላይ ብዙ ማለት አልፈልግም። ስለዚህ በአጠቃላይ የመኢአድም ታሪክ የኢሃፓም ታሪክ ግን በሀገር ክህደት ጉዳይ አይታማም ማለት ነው። ሙሉ በሙሉ ኢትዮጵያዊነትን አንግበው በሀገር ፍቅር ረጅም የተጓዙ ዋጋ የከፈሉ የቆራጦች ስብስብ መሆኑ ታሪክ ሕያው ምስክር ነው። ትናንትና የተፈጸሙ ጥቃቅን ስህተቶች ቢኖሩም ተራማጅነትና ለስህተቶችም በይፋ ይቅርታ ጠያቂነት እንዳላቸው ታሪካቸው ላይ የዚህ የቅንጅት አባል ፓርቲዎች ወደ ኋላ መለስ ብሎ ማየትና መቃኘት ተገቢ ነው። ስለዚህ ሱዳን በተመለከተ ግልጽ የሆነ አቋም አለን። የኢትዮጵያን ሉዓላዊ መሬት ከዚህ በፊት ሲያዝም በግልጽ አውግዘናል። ተገቢ እንዳልሆነና መንግስት ህግ እንዲያስከብርና ከመሬቱም ለቃ እንድትወጣ ጥሪ አቅርበናል። ነገር ግን የጎረቤት ሀገር ጉዳይ ላይ ያለን ሁለተኛ ደግሞ ፖሊሲያችን ገለልተኝነት ላይ የተመሰረተ ስለሆነ በውስጥ ጉዳዮች ጣልቃ አንገባም ማለት ነው። ስለዚህ ከውስጥ ጉዳዮች ጣልቃ ገብነት ራሳችንን ያቀብን ስለሆነ በሶማሊያም ጉዳይ ለምሳሌ የሶማሌላንድና የሶማሊያ ጉዳይ ጣልቃ አንገባም። ችግሮቻቸውን ራሳቸው እንዲፈቱ ነው የምናደርገው። ጎረቤት ሀገራት የበለጠ የተሻለ ሁኔታ ላይ እንዲኖሩ የማድረግ ስራ ነው ያለን። ለጎረቤት ሀገራት ደግሞ ከሁሉም በላይ የውጭ ግንኙነት ፖሊሲያችን ቅድሚያ ይሰጣል። ለትብብሩ ማቀርበው ጥያቄ ነው። ከሰሞኑን ኢትዮጵያ ባስተናገደችው የአፍሪካ ህብረት የመሪዎች ስብሰባ ላይ በርካታ ዲፕሎማቶችና የውጭ ጋዜጠኞች እንደመጡ ይታወቃል። ሰሞኑን ባወጣችሁት አንድ መግለጫ ላይ የኢትዮጵያን ገጽታ በተለየ መልኩ ጋዜጠኞቹ እንዲያቀርቡ በተለይም ኢትዮጵያ ውስጥ ያሉትን ግጭቶች አጉልተው እንዲዘግቡ ጥያቄ ያቀርባቸዋል። ይህ ከኢትዮጵያ ብሔራዊ ጥቅም ጋር በተቃራኒ የመቆም አይደለም ወይ? በዚህ ጊዜ የኢትዮጵያን ገጽታ በዓለም ህዝብ ፊት በበጎ የማሳየት የጋራ ተልዕኮ በሚሆንባቸው አጋጣሚዎች የውስጥ ልዩነቶቻችንና የፖለቲካ ልዩነቶቻችን ለጊዜ በማዘግየት በብሔራዊ ጥቅም ጋር አብሮ በመቆም ፈንታ ኢትዮጵያን ተጋላጭ የሚያደርግና በሌሎች ሀገሮች በተለየ መልኩ እንድትታይ ብሔራዊ ጥቅሟን የሚገዳ አቋም አይደለም ወይ የያዛችሁት? ይህስ ቋሚ
የትብብሩ አቋም ነው ወይስ የተለዩ የፖለቲካ ፓርቲዎች አቋም ነው የሚል ጥያቄ ነው ያለኝ። ጨርሻለሁ። አጠቃላይ የኢትዮጵያ ወደብ አገልግሎት የማግኘት መብት በምን አግባብ ነው የሚከበረው? ግዛትን ሌላ ግዛት የሌላ ነገር ሉዓላዊነት ጥሶ ግዛት በመያዝ ወይስ በዲፕሎማሲ መንገድ? ወደብን በተመለከተ ወደቡን የምናስመልስበት ግልጽ የሆነ ፖሊሲ አለን፣ አስቀምጠናል። ይሄ ፖሊሲ ደግሞ የቅንጅቱ የራሱ የትብብሩ ፖሊሲ ነው። ስለዚህ የሆነ ፓርቲ ወይም የቅንጅቱ ብቻ አንዱ አካል ብቻ ተደርጎ ሳይሆን የሚታየው በውስጡ የተሰባሰቡ የቅንጅቱ አባል ፓርቲዎች ፖሊሲ ሀሳብ ነው። ስለዚህ የምናስመልስበት ህጋዊ የሆነ አማራጭ ህገ መንግስታዊ የሀገር ውስጥ ህጎችን እንዳስሳለን፣ የዓለም አቀፍ ህጎችን እንዳስሳለን። የተወሰደበትም የህገ ወጥ አካሄድ ግልጽ ስለሆነ በዛው የታሪካዊ ባለቤትነትም ጉዳይ ስላለ በባለቤትነት ጭምር ነው የምናስመልሰው። ኤርትራን ጉዳይ ደግሞ የኢኮኖሚያዊ ትስስር እንዲፈጠር አለዛም በስምምነት የምንተሳሰርበት ከኤርትራ ብቻ ሳይሆን ከሌሎች የምስራቅ አፍሪካ ሀገራት ጋር በኮንፌዴሬሽን ጭምር የምንተሳሰርበትን የፖሊሲ አማራጭ በግልጽ አስቀምጠናል ማለት ነው። ስለዚህ ይህንን ሁሉ የፖሊሲ አማራጭ ይዘን ነው የኢትዮጵያን ህዝብ ምረጠን ስንለው እና በአጠቃላይ የኛ ተልእኳችን የኢትዮጵያ ህዝብ ጥቅም ማስከበር ነው። የሌላ ተላላኪነትም ታሪካችን ውስጥ የለም፣ ልንላላክም አንችልም። የምንላላከው ለኢትዮጵያ ህዝብ ነው ማለት ነው በግልጽ። ይሄም ወደፊት የሚታይ ነው። ያለፈ ታሪካችንም ይሄንኑ ነው የሚያስመሰክረው። ትብብር ለኢትዮጵያ አንድነትም የተመሰረተው የበለጠ የኢትዮጵያ ህዝብ በከፍታ እንዲጓዝና ከጠባብ ብሔረተኝነት ነፃ ወጥቶ ኢትዮጵያዊ አንድነት ጎልቶ ታይቶ የኢትዮጵያ ሉዓላዊነት ተከብሮ እንዲኖር መስራት ላይ ስለሆነ ይህ አማራጭ ያለውን ጠንካራ ስብስብ የሆነውን ከ97ቱም በተሻለ ሁኔታ በ3 ወር የተመሰረተ ሳይሆን ለ4 ዓመታት በጥናት ላይ ተመስርቶ የመጣ ጠንካራ ግዙፍ ቅንጅት ስለሆነ የኢትዮጵያ ህዝብ ከዚህ ኃይል ጋር እንደሚቆም ጥርጥር የለውም። ቆሞም ስላሳየን አሁንም የበለጠ በምርጫው ተስፋ ሳይቆረጥ ያለን አማራጭ በምርጫ ስልጣን መቀያየር ስለሆነ የምርጫ ካርዱን እንዲይዝ እናሳስባለን። የምርጫ ምልክታችን አውራ ጣት ነው። ድል ለኢትዮጵያዊነት፣ ሽንፈት ለጠባብ ብሔረተኝነት ይሁን። አመሰግናለሁ። ሚዛናዊነት እስከምን ድረስ ነው በብሔራዊ ጥቅም ረገድ ሚዛናዊነትን እስከምን ድረስ ይከተላል የሚለውን ግልጽነት ቢፈጠርልን የሚል ሀሳብ ነው። ሚዛናዊነትና ምክንያታዊነት የነጻነትና እኩልነት ፓርቲ የትግል ስልቶች ውስጥ አንዱና መሰረታዊ ነው። ነጻነትና እኩልነት ፓርቲ ምናልባትም ከሌሎች የፖለቲካ ፓርቲዎች ይለየናል ብለን የምናስበው የፓርቲያችን ዋና መገለጫ ሚዛናዊነት ነው። ሚዛናዊነት ብዙ ማኒፌስቴሽን አሉ። በተለያዩ መንገዶች መግለጽ እንችላለን። አንደኛው በታሪክ ላይ ያለን አረዳድ፣ በፖሊሲዎቻችን ላይ ያለን አረዳድ፣ በውጭ ጉዳይ ፖሊሲ ላይ ያለን አረዳድ እና አፈጻጸም በሚዛናዊነት የተቃኘ በምክንያታዊነት የተቃኘ መሆን አለበት ብለን እናስባለን። ከእለቱ አጀንዳ ጋር አያይዤ ሚዛናዊ ፖሊሲ ወይም ሚዛናዊ የውጭ ጉዳይ ፖሊሲ የሀገራችን ብሔራዊ ጥቅሞች ዘላቂ እንዲሆኑ ያደርጋል። የሌሎች የእኛን ብሔራዊ ጥቅም ለማስጠበቅ ስንሰራ የጎረቤቶቻችንን እንዲሁም የሌላውን ዓለም የአፍሪካ ወንድሞቻችንን ጥቅም ታሳቢ ያደረገ መሆኑ ጥቅሞቻችን በዘላቂነት እንዲከበሩ፣ ግጭትና አለመግባባቶች እንዲቀንሱ፣ በተለይም ባለንበት በአፍሪካ ቀንድ አካባቢ ላይ እንደሚታወቀው በቀውስና በጦርነት ያለ አካባቢ ስለሆነ የኢትዮጵያን ብሔራዊ ጥቅም እያስከበርን ከጎረቤቶቻችንም ጋር በሰላም እንድንኖር ይረዳናል ብለን እናስባለን። ሚዛናዊነት በዓለም አቀፍ ሕጎች ላይ ተቀባይነት ያለው አካሄድ ነው። የአፍሪካ ሕብረት ቻርተር ልናይ እንችላለን። የተባበሩት መንግስታት የተለያዩ ሕጎችን ስናይ በዓለም ሀገራት መካከል በዊን ዊን አብሮ በማሸነፍ በጋራ ተጠቃሚነት ላይ የተመሰረቱ እንዲሆኑ ይመክራሉ። ከዚህ አንጻር ነጻነትና እኩልነት ፓርቲ በሀገር ውስጥ ፖሊሲዎች የሚሆን በውጭ ጉዳይ ላይ ሚዛናዊነትን ያከበረ እና ምክንያታዊ የሆነ ፖሊሲ ይከተላል ማለት ነው። አንድ ምሳሌ አንስቼ ይህንን በተለይ ከውጭ ጉዳይ ጋር በተያያዘ ሚዛናዊነትን በዲፕሎማሲና በኃይል አጠቃቀም ላይ ማሳየት እንችላለን። ብሔራዊ ጥቅሞቻችንን ለማስጠበቅ በዋናነት ዲያሎግና ዲፕሎማሲን እንጠቀማለን እስከ መጨረሻው ድረስ። በዚህ የማይፈቱ ከሆኑ እንደ ሀገር ኃይል መጠቀም አስፈላጊ የሚሆንበት ጊዜ ይኖራል።
የሚዛናዊነት ፖሊሲ የኢትዮጵያን ኢንተረስት ጥቅሞች ሊያስጠብቅ የሚችልን አማራጮች የኃይል እና የዲፕሎማሲ በምሳሌ እንዳስረዳሁት በመጠቀም የኢትዮጵያን ዘላቂ ጥቅም የማስከበር ፖሊሲ ነውና በሚቀጥለው ምርጫ እንደ ነጻነትና እኩልነት ፓርቲ መንግስት የመሆን እድል ይኖረናል ብለን እየሰራን ነው። ነፓ መንግስት በሚሆንበት ጊዜ በውጭ ጉዳይ ፖሊሲዎቻችንም ሆነ በውጭ ፖሊሲዎቻችን የምንከተለው ፖሊሲና ስትራቴጂ በሚዛናዊነት እና በምክንያታዊነት የተቃኘ ይሆናል ብለን እናስባለን። ኢዜማ በዓለም አቀፍ ግንኙነት ዙሪያ እንግዲህ የተቋማት ወይ ደግሞ የድርጅቶች ግንኙነት እየቀዘቀዘ ባይላተራል የሆኑ ግንኙነቶች ናቸው እየጠነከሩ የመጡት የሚል ሀሳብ አለው። ምናልባት በቀጣይ ጊዜያት እድሉን ካገኘ የአፍሪካ ህብረትን፣ የተባበሩት መንግስታት ድርጅት ብሪክስን ጨምሮ የኢትዮጵያን አባልነት የሚሰርዝ ነው ወይ የሚሆነው ኢዜማ የሚለውን ጥያቄ ማንሳት ፈለግኩኝ። ለኢዜማ ከቀረቡለት ጥያቄዎች የመጀመሪያው ከብልጽግና ባልደረባችን የቀረበ ጥያቄ ነው። በተለይ ዓለም አቀፍ ተቋማት መልቲላተራል የሆኑት ግንኙነታቸው እየላላ እየፈራረሰ ለመምጣታቸው ይሄን እንደ ጥያቄ ሆኖ እናንተስ ምን ልታደርጉ ነው ይሄ ነገር የሚል ቀርቧል። ስገምተው ባልደረቦቼ ዶክተር ጌዲ ሰሞኑን ስራ በዝቶባቸው እንግዶች ሲያስተናግዱ ስለከረሙ ዓለም አቀፍ ብዙ ለውጦች አሉና ሪቪው ማድረግ ይኖርብን ይሆናል። በስዊዘርላንድ ዳቮስ ላይ በተደረገ የዓለም ኢኮኖሚክ ፎረም ታስታውሱ እንደሆነ የካናዳው ጠቅላይ ሚኒስትር ለዓለም ሕዝብ በይፋ የነገሩት እኚህ ድሮ እንመካባቸው የነበሩት በሕግና በስርዓት ብቻ ይመራሉ የምንላቸው ዓለም አቀፍ ተቋማት ያ የሕግ ስርዓት አልፏል፣ አክትሟል ብለው ሲናገሩ ሰምተናል። እና አሜሪካ ከ75 በላይ ዓለም አቀፍ ተቋማት ዊዝድሮ አድርጋለች። የእንግሊዙ ጠቅላይ ሚኒስትር ፍሬድሪክ መርዝ ሰምታችኋቸው ከሆነ ሰሞኑን እንደውም ይሄ ዓለም አቀፍ ኦርደር ተለውጧል፣ የለም ዝም ብለን እነሱ ላይ ተንጠልጥለን የኖር ነው ሲሉ ነበረ። እነ ማክሮን አውሮፓውያንን አዲስ ጥሪ አቅርበዋል። የተባበረ አንድ የአውሮፓ እንመስርት እያሉ ነው። ይሄ በፊት የነበረው ዩኒፖላር የነበረው ዓለም ተለውጧል፣ ፎርጉር ተለውጧል። እሱ ላይ ተንጠልጥለን የምናሳካው የውጭ ግንኙነት ፖሊሲ የለንም አለ እንጂ ከዛ ዊዝድሮ እናደርጋለን ማለታችን አይደለም። ኢትዮጵያ ከቀጠናዋ ዘላቂ ጥቅሞቿን ከሚያስከብሩላት በማህበራዊ፣ በፖለቲካ፣ በኢኮኖሚ ጥቅሞቿን ሊያስከብሩላት ከሚጠቅሟት ከቅርብም ከሩቅም ካሉት የዓለም ሀገሮች ጋራ በብሔራዊ ጥቅም መሰረት ያደረገ በጥንካሬዋ ላይ ቆመ በውስጥ ሰላሟና አንድነቷ በህዝቦቿ ጠንካራ አንድነት ላይ ተመሰረተ የውጭ ግንኙነት መሰረት ጥላለች ማለታችን ነው። እነኛ ዓለም አቀፍ ተቋማት እየተቀየሩ መሆኑን የበፊቱ አይነት ወርልድ ኦርደር እያለፈና አዲስ የዓለም ስርዓት እየመጣ መሆኑን በቅጡ እንገነዘባለን። ያንን ለመጥቀስ ያነሳሁት ነው። ከዚህ አንጻር የበፊቶቹ ተቋማት ላይ ተንጠልጥለን የምናሳካውና ተስፋ የምናደርገው የተለየ ለብልጽግና ብቻ ሳይሆን ሌሎች ተፎካካሪዎችም ቢሆን በቀደመው የዓለም ስርዓት ላይ የተንጠለጠለ ተስፋ ካሁን በኋላ ብዙ አይኖርም። በተለያዩ ኤምባሲዎች ሄዶ መንግስትን አንሱልን ወይ ደግሞ ሄዶ በተለያዩ ሀገራት ጋር ቆሞ የመንግስትን ስርዓት እንቀይራለን በኃይልም በተለየ አማራጭ የሚለው እያከተመ ለመምጣቱ ማሳያ ነው። ሀገራት በሌሎች ሀገሮች ውስጥ የሚኖራቸው ጥቅማቸውን የማስከበር እንጂ ከዛ የተለየ የምናፍቀው የተለየ ወርልድ ኦርደር የምናብ የዓለም ስርዓት እንደሌለ ለማስታወስ ጭምር ነው። ይሄንን ብዬ በሁለተኛው ከነጻነትና እኩልነት ባልደረባዬ የቀረበው የወደብን በተመለከተ እንዴት ልታስፈጽሙ እያሰባችሁ ነው የሚል ጥቅል ጥያቄ ቀርቦልናል። ይሄ በዋነኛነት የወደብ ፍላጎታችን የሚመነጨው እንደው በአንድ ሰሞን ትዝ ስላለን የምንነሳበት ጉዳይ ሳይሆን ኢትዮጵያ በግፍና በታሪካዊ ስህተት ያጣችው መብቷን የማስመለስ ጥያቄ አድርጎ መቀበል ይገባል እንጂ አዲስ ጥያቄ አይደለም። ወይንም እንደው ትዝ ያለን አዲስ ጥያቄ አይደለም። የከረመ የኢትዮጵያን በደምና ባጥንታቸው አስከብረውት የቆዩትን ነጻነትና የእኩልነታችን ማህተም የነበረው የኢትዮጵያ ዘላቂ ጥቅም ማዕከል የነበረውን ወደባችንን በግፍ ስለተወሰደ እጃችን አጣምረና ጨብጭበን የምንቀመጥበት ጉዳይ ሳይሆን ኢዜማ እንደውም እንዳስቀመጠው ቅድም ባልደረባይ ሲናገር እንደነበረው የምንሽኮረመምበት አጀንዳ አይደለም። ከብረት በጠነከረ ሀገራዊ አንድነት አንድ ላይ ሁሉንም ኃይሎች አሰልፈን ከመንግስትም ከተፎካካሪዎችም ከሁሉም ኃይሎች ይህን ሀሳብ ከሚደግፉ ጋር አብረን የምንሰለፍበት የጋራ የትብብር አጀንዳችን ነው። ይሄንን ስንል ማንኛውም አማራጭ ቴብል ላይ አለ ብለናል። ዲፕሎማሲ፣ የህግ፣ የታሪክ ማስረጃዎችን በሙሉ አቅርበን የምንሟገትበት እንደተጠበቀ ሆኖ ማንኛውም አማራጭ ግን ከኢትዮጵያ ህዝብ ጥቅም የሚበልጥ አይደለም። ታሪካዊ ጠላቶቻችን ኢትዮጵያን ዙሪያን ከበው የተለያዩ ትብብሮች
ሲያደርጉ እየታዘብን ነው። ከቅርብም ከሩቅም እየተጠራሩ የዘላቂ ጥቅሞቻችንን እንቅፋት ለማስቀመጥ ሲሰሩ እያየን እጃችን አጣጥፈን የምንቀመጥ ጉዳይ አይደለም። ስለዚህ እንደው በቀጥታ ለመመለስ ምን አማራጭ ትከተላላችሁ? በአጭር ቃል ሁሉም አማራጮች ቴብል ላይ ይቀመጣሉ። የምናስቀድማቸው የዲፕሎማሲ፣ የህግ፣ የታሪክ፣ ሌሎች አማራጮች እንደተጠበቁ ሆነው በዚህ ብቻ ግን ተገድበው ይኖራል ማለት አይደለም። ለኢትዮጵያውያን 130 ሚሊዮን በላይ ህዝቦች ምናልባትም በዓለም ላይ ትልቅ ህዝብ ይዘው ባህር የተዘጋባቸው የተቆለፈባቸው ሀገር ይዘን ይሄንን ለሻይ የምናደርግበት የምንግደረደርበት አጀንዳ አይደለም። ከዚህ አንጻር ሁሉንም ኢትዮጵያን በዚህ አጋጣሚ ጥሪ የምናቀርበው ሁሉንም የፖለቲካ ኃይሎች ጥሪ የምናቀርበው ይሄንን በመሰሉ ሀገራዊ አጀንዳዎች ነጥብ ማስቆጠሪያዎችን ሳይሆን ዘላቂ ሀገራዊ ጥቅማችንና ብሔራዊ ጥቅማችን የምናስከብርበት አብይ አጀንዳ መሆኑን ተገንዝበን ከኢዜማ ሀሳቦች ጋራ አብረን እንድንቆም ለማስታወስ ነው። ይሄ በሌሎችም ሀገሮች የተለመደ ነው። በተለይ አንዳንድ ዓለም አቀፍ ተቋማትን ጠቅሶ ማለፍ ተገቢ ይመስለኛል። ዓለም አቀፍ ተቋማት ኢንዴክስ የሚሰሩ እንደ ጎልድ ሳክስን የመሰሉ የኢንቨስትመንት ባንኮች በአሜሪካ በሌላው ዓለም ያሉት የኢትዮጵያን ፕሮስፔክተስ ሲያስቡ በቀጣዩ 25 ዓመታት ከአንድ ትውልድ በኋላ አፍሪካን ይመራሉ ከሚባሉ ኢኮኖሚ የሚገነቡ ሀገሮች አንዷ ኢትዮጵያ ትገኛለች። ይሄን የመሰለ ፕሮስፔክተስ ከፊታችን ይሄን የመሰለ እድሎች እያሉ ይሄንን እድል ልንጠቀምባቸው የምንችላቸውን አማራጮች ቀድሞ ማሰብ ከሁሉም ኃይሎች ጋር በትብብር መስራት ይሄን መፎካከሪያ ማድረጉን አውጥተን የትብብር አጀንዳ አድርገን አማራጭ ኃይሎችን አብሮ ማሰብ ተገቢ ነው ብለን እናምናለን። በዚህ መልኩ ነው የምንመልሰው። አመሰግናለሁ። አመሰግናለሁኝ። ክቡራንና ክቡራት አራተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ወደ አምስተኛው ምዕራፍ እናልፋለን። በመጨረሻውና አምስተኛው ምዕራፍ የክርክራችን ጊዜ በተፈቀደ 3 ደቂቃ የፖለቲካ ፓርቲዎች የማጠቃለያ ሀሳባቸውን ያቀርባሉ። የመጀመሪያው የማጠቃለያ ሀሳብን የሚያቀርበው ብልጽግና ፓርቲ ነው። ዶክተር ጌዲዮን 3 ደቂቃ አለዎት። ውድ ኢትዮጵያውያን፣ ዛሬ ኢትዮጵያ በግብርና፣ በከተማ ልማት፣ በአካባቢ ጥበቃ፣ በመከላከያ ዘርፍ ልምድና ተሞክሮ ለመካፈል በአፍሪካ ሀገራት ዘንድ ተመራጭ ሆናለች። ኢትዮጵያ ባለፉት ጥቂት ዓመታት የብሪክስ አባል ሆናለች። የአፍሪካ ጸጥታና ደህንነት ምክር ቤት አባል ሆና ተመርጣለች። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባል ሆና ተመርጣለች። የጂ20 ስብሰባና መሰል ሌሎች ዓለም አቀፍ መድረኮች ተጋባዥ ሆናለች። እነዚህ ሁሉ የኢትዮጵያን ጥቅም ለማስከበር ትልቅ ፋይዳ ያላቸው ስኬቶች ቢሆኑም ባለፉት ዓመታት የተገኘው ትልቁ ስኬት የኢትዮጵያ የውጭ ጉዳይ ስትራቴጂካዊ እይታ መለወጡና የህዳሴ ግድብ ግንባታ በስኬት መጠናቀቁ ነው። የብልጽግና ፓርቲ ኢትዮጵያ በሁለት ታላላቅ የውሃ አካላት ማለትም በአባይና በቀይ ባህር ዙሪያ የሚያጠነጥን ስትራቴጂክ ጥቅምና ፍላጎት እንዳላት፣ የሀገራችን መጻኢ የእድገት ተስፋ ከታላቁ ወንዝና ከቀዩ ባህር ጋር የተቆራኘ እንደሆነ በመበየን በውጭ ግንኙነት እይታችን አዲስ ምዕራፍ አብስሯል። ይህን ትልም ወደ ተግባር በመለወጥ በተጨባጭ ህዳሴ ግድብን በመጨረስና ንጋት ሐይቅን እውን በማድረግ ትልቅ ስኬት ማስመዝገብ ተችሏል። ለዘመናት የተዳፈነና የተቀበረውን የባህር በር አጀንዳም ከኢትዮጵያ ህዝብም አልፎ ዓለም አቀፍ አጀንዳ እንዲሆን በማድረግ አጀንዳው ወደ መዳረሻው የሚቀርብበት ሀዲድ ላይ እንዲገባ ማድረግ ተችሏል። የኢትዮጵያ የስኬት ጅማሮና የብልጽግና ተስፋ ዛሬ ዓለምን እየሳበ ነው። ከአፍሪካ፣ ከአውሮፓና ከኤዥያ ታላላቅ መሪዎች፣ የተለያዩ ሀገራት ልኡካንና ተወካዮች ወደ ሀገራችን እያቀኑ የትብብር መስኮችን እያማተሩ ይገኛሉ። ከኢትዮጵያ ጋር መወዳጀት ጥቅምና ረብ አለው ብለው ከኢትዮጵያ ጋር አጋርነት የሚፈልጉ ሀገራት ቁጥር ከዕለት ወደ ዕለት እየጨመረ መጥቷል። ብልጽግና ፓርቲ እነዚህን ስኬቶች እውን ማድረግ የቻለው በከፍተኛ ተግዳሮትና ፈተና ውስጥ ሆኖ ነው። አንዳንድ የውጭ ኃይሎች መንግስትን በኃይል እስከ መጣል ለሚደርስ ሴራ ድጋፍ ሰጥተው ባላቸው አቅም ሁሉ ተረባርበውብናል። በብሔር ጽንፈኝነት ታውረው ኢትዮጵያን ማየትና ማሰብ ያቃታቸው አንዳንድ የውስጥ ቡድኖችም ሀገር በማፍረስ እንቅስቃሴ ውስጥ ተሰማርተው ብዙ ምስቅልቅል ፈጥረዋል። ይህን ሁሉ ፈተና ከኢትዮጵያ ሕዝብ ጋር አብሮ በመቆምና በመጋፈጥ ዛሬ ላይ ደርሰናል። በፈርዖን ድጋፍ በሻዕቢያ ቡራኬ የሚመጣ መንግስት ለኢትዮጵያ እንደማይበጅ የሚያውቀው የሀገራችን ሕዝብም ለብልጽግና ፓርቲ ትልቅ አቅምና ድጋፍ ሆኗል። ብልጽግና በቀጠናዊ ቅንጅትና ትስስር የአፍሪካ ቀንድን ሰላምና እድገት እውን ለማድረግ ትልቅ ውጥን አለው። ስለዚህ የምርጫ ምልክቱ የስንዴ ነዶ የሆነውን ብልጽግና ምረጡ። አመሰግናለሁ። አመሰግናለሁ።
አብን። አመሰግናለሁ። ውድ ኢትዮጵያውያን በዚህ ክርክር መድረክ ቀርበን የፖሊሲ አማራጫችንን ስናቀርብ የተሰማንን ደስታ ለመግለጽ እወዳለሁ። የአማራ ብሔራዊ ንቅናቄ የመጀመሪያ ጉዳይ በውጭ ጉዳይና በብሔራዊ ደህንነት መስክ የምልከታ ለውጥ እና የምልከታ ብዝሃነት የምልከታ ምልኡነትን መሰረት ያደረገ ነው። ከውጭ ወደ ውስጥ ከውስጥ ወደ ውጭ የሚለው ምልከታ ነው። ሌላኛው ቀጠናዊ የጋራ ጥቅም ማስከበርና ትብብርን እንዲሁም ወንድማማችነትን አጠናክሮ መቀጠልን መሰረት ያደረገ የውጭ ጉዳይና ደህንነት ፖሊሲ ያራምዳል። የባህር በርና የውሃ ሀብትን በተመለከተም የባህር በር ጉዳይ መሰረታዊ የኢትዮጵያ ጉዳይ መሰረታዊ የአብን የውጭ ፖሊሲ አቅጣጫ ተደርጎ እንዲወሰድ አብን መግለጽ ይወዳል። በአባይ ውሃ ላይ በተመለከተ ታሪካዊ የተዛነፉ የዓለም አቀፍ ውሎችን እና የቀኝ ግዛት ውሎችን የማስቀረትና አዳዲስ አፍሪካዊ የሆኑ የተፋሰሱ ሀገራትን የሚያካትት አካታች የሆነ ውል እንዲፈረም አብን አበክሮ ይሰራል። ሌላ የብሔራዊ ጥቅምና ደህንነትን በተመለከተ ቀጣይነት ያለው ትግል እያደረገ እንደሆነ አብን ሊገልጽ ይወዳል። ቀጣይነት ያለው ትግል ሲባል አያቶቻችን አባቶቻችን በዓለም አቀፍ ሕግና በዓለም አቀፍ ዲፕሎማሲ ያሳኩትን የባህር በር ከ1983 ወዲህ በመቋረጡ ያንን ታሪካዊ ስህተት የማረም ኃላፊነቱ እየተወጣ ነው። አንደኛው ለዚህ አይነት ታሪካዊ ስህተት ዋነኛው ኃይል የነበረውን ከ4 ኪሎ የመሸኘት የመጀመሪያው ምዕራፍ ነው። እሱ ተደርጓል። ቀጣዩን ደግሞ አብን ከሌሎች ኃይሎች ጋር ሆኖ ያስፈጽማል ማለት ነው። ሌላኛው የውስጥ ተጋላጭነትን መቀነስ መሰረታዊ ጉዳይ ነው ብሎ ያምናል አብን። ይህ ማለት የሰላማዊ የፖለቲካ ድርድሮች እንዲጠናከሩ ያግዛል። አሁን ያለው የጸጥታ መደፍረስ እንዲስተካከል ሁሉንም አማራጮችን ይጠቀማል። የእርቅ ሰላምና የብሔራዊ ምክክሩም ተጠናክሮ እንዲቀጥል ያደርጋል። የትርክት ለውጦች የተዛነፉ ትርክቶችና የኢትዮጵያን ሕዝብ እንዲሁም የአማራን ሕዝብ ችግር ውስጥ የዳረጉ ሌሎች የአማራን ሕዝብ ከሌሎች ሕዝቦች ጋር የሚያጋጩ ትርክቶችን ጭምር የማረም ስራ የውስጥ ተጋላጭነትን የመቀነስ አካል ተደርጎ ይወሰዳል በአብን። ያ እንዲወሰድ እወዳለሁ። ሌላ ከማስፈጸሚያ ስልቶች አንጻር ደግሞ የቴክኖሎጂ የሳይበር ቴክኖሎጂ የመረጃ ቴክኖሎጂ እና የመከላከያ የደህንነት ተቋማትን አጠናክሮ አገርን እና የሀገር ሉዓላዊነት የማስጠበቅ ስራ የአብን መሰረታዊ ጉዳይ ተደርጎ እንዲወሰድ ይፈልጋል። አብን በዚህ ረገድ አበክሮ ይሰራል ማለት ነው። የአማራ ብሔራዊ ንቅናቄ በሰባተኛው አገራዊ ምርጫ ላይ ሲሳተፍ እነዚህን መሰረታዊ ጉዳዮች ከተግባራዊ ለማድረግ ወይም ለማስፈጸም የመጣ መሆኑ እንዲታወቅና እንድትመርጡ እንጠይቃለን። ምልክታችን ሰዓት ነው። አመሰግናለሁ። አመሰግናለሁ። ነጻነትና እኩልነት ፓርቲ 3 ደቂቃ አላችሁ። የተከበራችሁ የሀገራችን ህዝቦች፣ ነጻነትና እኩልነት ፓርቲ የፖለቲካ ልዩነቶችን በሰላማዊ መንገድ ለመፍታት ከተለያዩ አስተሳሰብ ካላቸው አካላት ጋር ድርድር በማድረግ የእርስ በርስ ግጭትን ማስቆምና ሰላምን ማስፈን እንደሚገባ ያምናል። ፓርቲያችን መሰረታዊ በሆኑ ሀገራዊ ጉዳዮች ዙሪያ አካታች የሆነ ሀገራዊ ምክክርና መግባባት በመፍጠር የሀገርን አንድነትና ሰላም በአስተማማኝ መሰረት ላይ መገንባት እንደሚያስፈልግ ያምናል። ከጎረቤት ሀገራት ጋር በመተማመንና በጋራ ጥቅም ላይ የተመሰረተ ግንኙነት መፍጠር እንደሚገባ እናምናለን። ከዚህ አንጻር ባለፉት ዓመታት ከጎረቤቶቻችን ጋር በተለይም ከሶማሊያ፣ ከሱዳን፣ ኤርትራ ጋር የተፈጠረውን አለመተማመንና ግጭት በድርድር ለመፍታት እንሰራለን። የባህር በር ጉዳይ ከሁሉም የጎረቤት ሀገራት ጋር የጋራ ተጠቃሚነትን የሚያረጋግጥ እንዲሁም ሰላማዊና ዲፕሎማሲያዊ መንገድ የባህር በር ስምምነት በማድረግ የኢትዮጵያን የውጭ ንግድ ማሳለጥ እንደሚገባ እናምናለን። በዚህ ረገድ ባለፉት ዓመታት በኢትዮጵያና በጎረቤት ሀገራት መካከል የሻከረውን ግንኙነት ለማቃናት እንሰራለን። ፍትሐዊ የውሃ አጠቃቀምን በተመለከተ የአባይ ወንዝን በመጠቀም የሀገራችንን ልማት ለማፋጠን በተለይም ከአባይ ተፋሰስ ሀገራት ጋር በትብብር መስራት የሚቻልበት ሁኔታን መዘርጋት እንደሚያስፈልግ እንረዳለን። ለአንድ ሀገር ዘላቂ እድገት የባህር በር ያለው አስተዋጽኦ ጉልህ በመሆኑ ይህንን ሁኔታ ከግንዛቤ በማስገባት ከሁሉም የጎረቤት ሀገራት ጋር ስትራቴጂያዊ ሽርክና በመፍጠር ሀገራችን አማራጭ የወደብ አገልግሎት በአስተማማኝ ሁኔታ እንድታገኝ በቁርጠኝነት እንሰራለን። በብልጽግና አገዛዝ ስር የውስጥ ሰላምና መረጋጋት የራቃት ሀገራችን የውጭ ግንኙነቷንና ብሔራዊ ደህንነቷን
ደህንነቷ በርካታ አደጋዎች ተጋርጠውበታል። ጎረቤቶቻችን ጋር መተማመን የጠፋ ሲሆን በማንኛውም ጊዜ ጦርነት የመቀስቀስ አደጋ ከፍተኛ ደረጃ ደርሷል። በመሆኑም ሀገራችን ካለችበት የብሔራዊ አደጋ ስጋት ተላቃ የውስጥም ሆነ የውጭ ሰላሟ የተጠበቀ ይሆን ዘንድ መላ የሀገራችን ህዝቦች ነጻነትና እኩልነት ፓርቲን እንድትመርጡ በታላቅ አክብሮት እንጠይቃለን። ምልክቱ የጥበብ የእውቀት እና ምክንያታዊነት መገለጫ የሆነው ብዕር ነው። ብዕርን መምረጥ ሰላምን፣ መረጋጋትንና ሀገራዊ ደህንነትን መምረጥ ነው። ብዕር ያሸንፋል። አመሰግናለሁ። አመሰግናለሁ። ትብብር ለኢትዮጵያ አንድነት 3 ደቂቃ አላችሁ። ውድ ኢትዮጵያውያን፣ በሰላማዊ ትግሉ ተስፋ የቆረጣችሁ በየቤታችሁ ቁጭ ብላችሁም ችግሩ ያለቀቃችሁ ዜጎች በአጠቃላይ በሰላማዊ ትግል ተስፋ መቁረጥ ተገቢ ስላልሆነ ሰላማዊ ትግሉ የበለጠ እንዲያብብ እንዲጠናከር የራሳችሁን አስተዋጽኦ ሚና እንድትወጡ በነቂስ እንድትወጡ የምርጫ ካርዳችሁንም እንድትይዙ ለምናደርግላችሁ ሰላማዊ ትግልም ጥሪም እንድትዘጋጁ መልእክቴን ማስተላለፍ ፈልጋለሁ። የአምባገነን መንግስታት ከምንም ነገር በላይ የሰላማዊ ትግልን ይፈራሉ። ስለዚህ ውድ የሀገሬ ልጆች በአጠቃላይ በሰላማዊ ትግል ተስፋ መቁረጥ ማለት የአምባገነን ስርዓት እንዲነክስ መፍቀድ ማለት ስለሆነ ሀገርንም ማፍረስ ስለሆነ የሰላማዊ ትግል ላይ ተስፋ መቁረጥ ተገቢ ስላልሆነ በንቃት ተሳትፋችሁ ትብብር ለኢትዮጵያ አንድነትን እንድትመርጡ ጥሬን አስተላልፋለሁ። ሁሉም የየራሱን ሚና እንዲወጣ ጥሪያችንን እናስተላልፋለን። ትብብር ለኢትዮጵያ አንድነትም የተሻለ ሀሳብና ፖሊሲ ስላለው በሁሉም ዘርፍ ያዘጋጃቸውን ፖሊሲዎች በቅርቡም ይፋ ስለሚያደርግ ውድ ኢትዮጵያውያን የተሻለ አማራጭና ሀሳብ ያለውን ታላቅ ቅንጅት እንዲደግፉ ከጎኑ እንዲቆሙና ለሚደረገው ጠንካራ ሰላማዊ ትግል እንዲዘጋጁ ይህም ምርጫ ደግሞ ነጻ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ እንዲያልፍ የየራሳቸውን ሚና እንዲወጡ አስፈላጊውን የሰላማዊ ትግል ድጋፍ እና የህዝብ ግዴታነት እንዲጠቀሙበት ጥሪያችንን እናስተላልፋለን። እኛ እንደምናምነው የስልጣን ባለቤት ህዝብ ነው ብለን ስለምናምን ወደ ስልጣንም የሚያመጣው ህዝብ ስለሆነ ህዝቡ የስልጣን ባለቤት መሆኑን ተረድቶ መብቶቹን እንዲጠቀምባቸውና ህገ መንግስታዊ መብቶቹን ተጠቅሞ የተሻለ አማራጭ ሀሳብ ያለው መንግስት እንዲመጣለትና ከህይወቱ ጋር በማስተሳሰር ጭምር ለህልውናው እንዲሰራ ጥሪያችንን እናስተላልፋለን። የትብብር ለኢትዮጵያ አንድነት ምልክት አውራጣት ነው። አውራጣት የድል ምልክት ነው። ስለዚህ የኢትዮጵያ ድል የሚመጣው ደግሞ በዚህ ቅንጅት ውስጥ ነው ብለን ስለምናምን ሀገር ለማዳን ቆርጠን ተነስተናል በተሻለ ሀሳብና አስተሳሰብ። ስለዚህ የተሻለ ሀሳብና አስተሳሰብ ያለውን ይህንን ታላቅ ቅንጅት እንድትመርጡ ጥሬን አስተላልፋለሁ። ድል ለኢትዮጵያዊነት፣ ሽንፈት ለጠባብ ብሔረተኝነት። አመሰግናለሁ። አመሰግናለሁኝ። ኢዜማ 3 ደቂቃ አለው። ውድ ኢትዮጵያውያንና ኢትዮጵያውያት፣ ኢዜማ ለኢትዮጵያ ውጤታማ የውጭ ግንኙነት መሰረቱ የሀገር ውስጥ የፖለቲካ መረጋጋት እንደሆነ በጽኑ ያምናል። በአሁኑ ወቅት ሀገራችን ለገባችበት የሰላም እጦት፣ ለውጭ ጣልቃ ገብነት ተጋላጭነት ዋነኛ መንስኤዎች ተብለው የሚታወቁት 3 መሰረታዊ ችግሮችን ለመፍታት ፓርቲያችን ግልጽ የውጭ ግንኙነት ፖሊሲ አቅርቧል። የመጀመሪያውን መሰረታዊ ችግር የፖለቲካ ስሪታችን በብሔርና በማንነት ላይ የተመሰረተ መሆኑ ነው። ይህ አወቃቀር ዜጎች በኢትዮጵያዊነታቸው ከመተባበር ይልቅ የብሔር ማንነታቸው እንዲፎካከሩ አድርጓቸዋል። ከሀገራዊ አንድነት ይልቅ ብሔረሰባዊ ማንነት ቅድሚያ የሚሰጥ ፖለቲካ በመንገሱ ሀገራዊ ስሜት እንዲላላና የውስጥ አንድነታችን እንዲዳከም ተደርጓል። ይህ መከፋፈል ደግሞ ለውጭ ታላላቅ ኃይሎችና ለቀጠናዊ ተቀናቃኞቻችን ምቹ ቀዳዳ ፈጥሮላቸዋል። የኢትዮጵያን ብሔራዊ ጥቅም ለማስከበርና በቀጠናው ተሰሚነት እንዲኖረን የመጀመሪያ ቤት ስራችን ውስጣዊ ሀገራዊ መረጋጋት ላይ ያተኮረ ይሆናል። ኢዜማ ስልጣን ሲይዝ ዜግነትን ማዕከል ያደረገ የፖለቲካ ስርዓት ለመገንባት መሰረት ይጣላል። ይህ የፖለቲካችን ከብሔር ፉክክር ወጥቶ በአሳማኝ የፖሊሲ አማራጮች የጋራ እድል ላይና የጋራ ተስፋ ላይ እንዲመሰረት ይደረጋል። የጸጥታ መዋቅሩን ከማንኛውም የፖለቲካ ወገንተኝነት ነጻ ሆኖ ሙያዊ ብቃቱን በማሳደግ የሀገር ሉዓላዊነትና ድንበርና የዜጎችን ደህንነት ብቻ እንዲያስጠብቅ ይደረጋል። ይህም ጠንካራ የውጭ ግንኙነት መሰረት እንዲጥልልን እድል ይሰጠናል። ሁለተኛውና ዋናው ችግር የዲሞክራሲ ምህዳሩ ከጊዜ ወደ ጊዜ እየጠበበ መሄዱ ነው። የዜጎች የመናገር፣ የመደራጀት፣ በነጻነት የመንቀሳቀስ መብቶች ሲገደቡ በፖለቲካ ሂደት ውስጥ ያኮረፉና ተስፋ የቆረጡ አኩራፊ ዜጎች ይበራከታሉ። ይህ ምህዳር መጥበብ ዜጎች በሰላማዊ መንገድ ለውጥ ማምጣት እንደማይችሉ እንዲያስቡ ስለሚያደርጋቸው የሀገር አንድነትን በሚያናጋ መልኩ ለባዕድ ሀገራት
ተላላኪነት እንዲሰለፉ ያደርጋቸዋል። ኢዜማ የዲሞክራሲ ተቋማት ለምሳሌ ምርጫ ቦርድ፣ ፍርድ ቤቶች፣ የሰብአዊ መብት ተቋማት፣ የጸጥታ ተቋማትን ከፖለቲካ ጫና ነጻ በማድረግ የዲሞክራሲ ምህዳሩ ለሁሉም ዜጎች እኩልና ክፍት እንዲሆን ያደርጋል። ዜጎች በሀገራቸው ጉዳይ ባለቤት እንዲሆኑ ሲሰማቸው በሰላማዊ መንገድ የመታገል እድል ሲከፈትላቸው የውጭ ኃይሎችን መጠቀሚያ የመሆን እድላቸው በከፍተኛ ደረጃ ይቀንሳል ብለን እናምናለን። ሶስተኛው በገዢው ፓርቲ ሁሉን ነገር የፉክክር መድረክ የማድረግ አባዜ ምክንያት ያኮረፉና የተገፉ ፖለቲከኞች በግላዊ ጥቅም ማሳደድ ምክንያት የህዝብ ዲፕሎማሲ መሰረት እንዳይኖረው መደረጉና ያለውን አቅም የዲፕሎማሲ አቅም አለመጠቀማችን መሰረታዊ ችግር መሆኑን ኢዜማ ይገነዘባል። ኢትዮጵያን ሁሉ በሀገራዊ ጥቅሞቻችን ላይ በጋራ የምንቆምበት ምቹ የትብብር መድረኮችን እናመቻቻለን። በተጨማሪም ኢዜማ የውጭ ግንኙነት መፍትሄዎች የሚከተሉትን ስልታዊ እርምጃዎችን ያካትታሉ። በኢኮኖሚ እድገታችን ላይ ማነቆ የሆነ የወደብ ችግር መፍታት፣ ከሁሉም ጎረቤት ሀገራት ጋር ያለውን ግንኙነት በመንግስት ደረጃ ብቻ ሳይሆን ከህዝብ ለህዝብ ግንኙነት ማጎልበት፣ የተፈጥሮ ሀብታችን መጠቀም ላይ ጽኑ አቋም መያዝ፣ በመጨረሻም ዲፕሎማሲን በእውቀትና በመርህ የሚመራ መሆኑ ቀርቶ ዲፕሎማሲን በእውቀትና በመርህ የሚመራ ስርዓት መሆኑ ቀርቶ ያኮረፉ ፖለቲከኞች ማግለያ እንዲሁም የፖለቲካ ጡረተኞች ማግለያ ተደርጎ የሚታየውን የዲፕሎማሲ ስራ በእውቀትና በመርህ እንዲመራ እናደርጋለን። ምልክታችን ሚዛን ነው። ሚዛንን በመምረጥ ኢዜማ ጋር አብረን እንድንራመድ ጥሪ ያቀርባለሁ። አመሰግናለሁ። አመሰግናለሁ። ደቂቃችሁ ተጠናቋል። ክቡራንና ክቡራት በውጭ ጉዳይ ወይም በውጭ ግንኙነትና ብሔራዊ ደህንነት ላይ ያተኮረው 5 የፖለቲካ ፓርቲዎች የተሳተፉበት የክርክር መድረክ ተጠናቋል። ክቡራንና ክቡራት የብልጽግና፣ የአብን፣ የነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነትና የኢዜማን ወክላችሁ በመምጣት እዚህ ተከራከራችሁ መላ ኢትዮጵያውያን የፖሊሲ አማራጮቻችሁን እንዲሰሙ እድል ስለፈጠራችሁ፣ ሐሳብ ስላጋራችሁ፣ አማራጮቻችሁን ስላቀረባችሁ በመላ ኢትዮጵያውያን ስም እናመሰግናለን። ክቡራን አድማጭ ተመልካቾቻችን የዚህ ሳምንት የክርክር መድረካችን ተጠናቋል። በመካከላችን የነበሩትና ብልጽግናን ወክለው ሲከራከሩ የነበሩት ዶክተር ጌዲዮን ጢሞቴዎስ በአስቸኳይ ስራ ምክንያት ስለሄዱ ነው በመካከላችን አሁን የሌሉት። እሳቸውንና ሁላችሁንም እናመሰግናለን። ክቡራንና ክቡራት የክርክር መድረካችን ተጠናቋል።